እናንተ እንቅልፍ እንድትተኙ እራሳችሁ እናንተ ስርዓት አስከባሪዎች የስርዓቱ መሪዎች እንቅልፍ እንድትተኙ መቼስ አትተኙ አይባል ትተኛላችሁ እናንተ ስለተኛችሁ ማን ህዝብ እየተበረበረ እየተዘረፈ ያለው ህዝብ እያለቀሰ ያለው ስለተኛችሁ እኮ ነው ወይ እኔን ነው የምታዩት በቃ እንዴት እንደዚህ ብላ እንደዚህ ሆና እኔን ነው የምታዩት የዛ የሌላኛው ብሔር ደህንነት ሌላውን ያን የሌላውን ያን ከዛ የሆነ ነገር ሲወጣ ትደነብራለ ትርጉሙ ራሱ ይጠፋል ለኔ ነው የተባለው ለኔ የተባለ ለሁላችንም ነው እውነታው ነው የሆነ ነገር ታያለ ታገናዝባለ ትክክል ነው ትጽፋለ ያልገባን ነገር ምን እንደሆነ ታውቃላችሁ ሀገር ሞታለች ሲባል ሀገር ተበታትናለች ነው እናንተ የምታምኑ አልተበታተነችም እስካሁን ስቲል ድረስ አለች አልተበታተነችም አለች ነው ልዩነቱ መበታተንና መሞት ልዩነቱ ግን አልገባችሁ ሁሉም እያመረረ ሁሉም እያለቀሰ ሁሉም እየተማረረ የሆነ ሰዓት ላይ ሲደርስና ሲሞላ የማትመልሱት ነገር ነው የሚሆነው ፉከራ አይደለም ወይ ፖለቲካ ሳይንስ ምንም ይሄ አይደለም እያንዳንዳችን ጋር የምናየው ነገር ነው ህዝብ እየተሰቃየ ነው በቃ እርምጃ ውሰዱ ውረዱና አንድ እግዚአብሔር ምስክሬን እኮ ነው አንድ ወር ሁለት ወር የማይፈጅ ስራ መስራት እኮ ነው ለዚህ እኮ ማን ነው ወንጀለኛውን ወደ እስር ቤት ማስገባት ነው አለቀ በቃ ለምንድን ነው የሚከብዳቸው ነገር ለምን ኔትወርኩ ላይ ድረስ ይወጣል የብር ግንኙነት አለው የገንዘብ ግንኙነት አለው እታች እኮ የሚደረገው ነገር እኮ ላይ እኮ መሪ ስላለው ነው መሪውን መንካት ግን ትፈሩታላችሁ ታጂኮ አጉል ሰዓት ላይ ነው የመጣው ጌም ስጫወት አትሰጠኝም እንዴ ቴንክ ዩ ሶ ማች መሪውን ትፈሩታላችሁ ማለት መሪውን ስላችሁ ወንበዴው መሪውን እነዚህ ወሮ በላ ሰው በላዎችን ያደራጀውን መሪውን ስለምትፈሩት ያ እነዚህ ትናንሾቹ የማያስከብዷችሁ አይደለም እላይ መሪ ያላቸው እነዚህ ሰዎች እንደልባቸው እንዲሆኑ እንደልባቸው እንዲገሉ እንደልባቸው እንዲያስሩ ወጣቱ ላይ የሞራልና የፍርሃት እንትን የሚለቁ እነሱ የሚያሰማሩት እነዚህ መሪዎች ስለሆኑ እንዳይናገር እንዳይጋገር መብቱን እንዳይጠይቅ ስለዚህ መብታችን ተወስዷል ነው ምን በቃ መብታችን ተረግጧል የልጆቹ የህዝቡ መብት ተረግጧል ስለዚህ ተዘፈነ ሲዘፈን ደግሞ ማዳመጥ አለበት ትክክል ነው ታሪክ አይደለም አሁንታዊ ሁኔታውን ነው ያሉትን ትክክለኛ ነገሮችን ነው ልጅ የዘፈነው ትክክል አይደለም በኦሮምኛ ይተርጎምልን ከሆነ በትግረኛ ይተርጎምልን ከሆነ ቴዲ ከቻልክ በትግረኛና በኦሮምኛ ድገሞ ይሄንኑ ምክንያቱም ከተጋሩ ድጋፍ እንዲኖር ከኦሮሞም ድጋፍ እንዲኖር በእናት በኦሮምኛ አስተርጉምና ዘፈንልን በቃ ይሄ የኛም ችግር ስለሆነ that's our problem የተፈናቀላል በደንብ የተፈናቀላል የተከዱ ባለስልጣኖችም የተከዱ ታጋዮችም የተከዱ ጫካም የገቡ አሜሪካንም የሄዱ ኬንያም የተቀመጡ ከጥንት ጀምሮ መስዋዕት የከፈሉ የኦሮሞ ልጆች ተከድተዋል ኖ ተብለው ተሰብስበው ለአንድ አይደለም 3-4 ጊዜ አትረቡም ተብለው መስዋዕት የከፈሉ የኦሮሞ አባቶች አሉ የኦሮሞ እናቶች የኦሮሞ እህቶች አሉ የእናንተን ሐሳብ አንቀበልም እኛ ነን ሀገር መሪዎች እኛ ብቻ ነን ያሉ ይተርጎምና ይዘፈንልን ዘፈን ቋንቋ ስለሆነ ራሱን የቻለ ቋንቋ ስለሆነ ቋንቋ አይፈልግም ዘፈን ይሄንን ደግሞ ኖ ህዝብን የነካው ስትሉ ደግሞ እና አያናን የመሳሰላችሁ የኦሮሞ ልጆችን ሰብስባችሁ እንዲ ተነክቷል እንዲ እኛን አልነካንም አይስወር አልነካንም እኔ ወይ የሆነ ነገር ጎሏቸዋል ወይ እኔ ጋር ጎሏል ይሄ ዘፈን እኛን አልነካንም ብሔርን አልነካም ህዝብን አልነካም ችግራችንን ነው ይዘፈናል ቴዲ በሌላ ጎርቶን ያውቃል አዎ ያውቃል የቴዲ የፖለቲካ አስተሳሰብ ሌላ ነው አዎ ሌላ ነው ግን እዚህ ጋር የዘፈነው ዘፈን ወጣቶቻችንን አባቶች እናቶቻችንን እያሰቃያለን እያየነው ነው በቪዲዮ በማስረጃ የተለጠፈ ነው ይሄንን ትክዳላችሁና ያለ እነ ቴዲ አዋሳ ትክዳላችሁ የኦሮሞ ልጆች እየተንገላቱ አይደለም
የኦሮሞ ወጣቶች እየተገረፉ አይደለም በማንም አይደለም በራሳችን በኦሮሞዎች እኛ ትላንትና የታገልነው እኮ የኦሮሞ ልጅ እኮ በሰላም ወጥቶ በሰላም እንዲገባ ነው እንጂ እንደዚህ እንዲቀጠቀጥ እኮ አይደለም ህዝባችን በሰላም ወጥቶ በሰላም እንዲገባ ነው እንጂ እንዲዘረፍ አይደለም ይሄንን ለምንድን ነው የምትገዱትና ለምንድን ነው ዘፈኑ ላይ ትኩረት የምታረጉት እኛንም ይመለከተናል ነው ይመለከተናል ህዝባችን እያለቀ ነው ህዝባችን እየተደበደበ ወጣቱ ሞራሉ እንዲወድቅ ራሱን እንዲጠላ እየተደረገ ነው ያ ይሄንን አምናችሁ ተቀበሉ የልጁ ጥላቻ የልጁን እንትን እሱ ሌላ ነገር ነው ትላንት የነበረው አይደለም ዛሬ ስላለው ነው የማወራው እኔ ትላንት የነበረውን አሸንፌያለሁ ሊመጣብን ነው ደግሞ አላዳምጥህም ሊመጣብን አጠገብ ያለው ምን እኔ ማንም ይመጣብኝ ማንም አይመጣም አንተን ካጠገብ ሆነ እየቀጠቀጥከኛለሁ አንተን ካጠገብ ሆነ እያሰቃየኛለሁ አንተን ልጆችን የምታሰቃየው አንተን ወንድሞችን የምታሰቃየው ትላንትና እጁን አጣምሮ መስዋዕት ይከፈለልህን የኦሮሞን ወጣት እያሰቃያለሁ አማራም አይደለም ትግሬም አይደለም ሀዲያም አይደለም ከምባታም አይደለም የኦሮሞ ወንድሜ ኦሮምኛ ተናጋሪ አብሮኝ እዛው ሀገር ላይ የሚያስተዳድረኝ ነው እየገደለኛለሁ ወንድሞችን እያሳደደ ያለው እዛው ያለው ደህንነትና እዛው ያለው ማንንም እኔ ጋር መጥቶ መሪ አይደለም እየመራኝ አይደለም ፋኖም አይደለም አማራም አይደለም ቴዴፍም አይደለም ተጋሩም አይደለም አንተ ነህ እየመራኸኝ ያለው አንተ ራስህ አንተ ነህ እየቀጠቀጥክ ያለው አንተ ነህ እየቀጠቀጥክ ያለው አያና አታውራለን ስለዚህ አያና አታውራለን ይኸው እየቀጠቀጥከኝ ያለው አያና ስለዚህ ቪዲዮ ምን ትላለህ ስለዚህ ቪዲዮ ምን ትላለህ ስለዚህ ቪዲዮ አያና ምን ትላለህ ስለዚህ ቪዲዮ ምን ትላለህ እንደዚህ አይነት ነገር ቢያድግ ጊዜ ነበር ምን ትላለህ አያና ምን ትላለህ ስለዚህ ቪዲዮ أنا أقول بيننا يا مجمرة دلو أنا إغنيش እንዳትለኝ إيه سرعة تتعلش እንዳትለኝ من ትላለህ ስለዚህ ቪዲዮ ስርዓት አልበኝነት ምን ትላላችሁ ጫፍ ኦሮሚያዎች ምን ትላላችሁ ስለዚህ ቪዲዮ ምን ትላላችሁ እነሽ መልስ አብዲሳ ምን ትላለህ ሌማና አትልም ምን ትላለህ ጆአርን ስለምትጠላው ጆአር በፖለቲካ ስለማትግባቡ ስለ ህዝብ ነው እየጠየቁ ምን ትላላችሁ ስለዚህ ቪዲዮ ምን ትላለህ ጋይስ ኮፒ ሊንክ ታፕ አድርጉ ምን ትላለህ ስለዚህ ቪዲዮ ጆአር ስለለጠፈው ተሰሚነት የለውም ያው እንደዚህ የተማረ ሰው ነው እንደዚህ የተመረቀ ሰው ነው እያጣን ያለ ነው የኦሮሞ ወጣት እያለቀ ነው ያለው ያ ምን ትላለህ ስለዚህ ቪዲዮ ተቀጥቅጠው ሆስፒታል አያና ምን ትላለህ ስለዚህ ቪዲዮ አሁን ውጣና ስለ ቴዲ አፍሮ ዘፈን ከመስፈን በፊት ምን ትላለህ ስለዚህ ቪዲዮ ምን ትላለህ ያ ስለ አንተ ቁጭ ብለህ ቴዲ አፍሮ ምን ያድርግ ምን ትላለህ ስለነዚህ ቪዲዮዎች ስለነዚህ ቪዲዮዎች ምን ትላለህ አንድ አይደለም ይሄ ሰውዬ ሰው ገሎ በመኪና ውስጥ ተሸክሞ የሚሄድ ሰውዬ ለስንት ሳምንታት ሰው የገደለ መኪና ውስጥ ነው የሚያስቀምጠው ኦሮሞ ነው ኢትስ ኦሮሞ የትላንትና ታጋይ ነኝ ባዮች አኒ መቃ እንደሳ ደገፋ ጂልቻን ጀዳማ ጅራታ ጎዲነ ቀለ ወለጋ መጋላ ሃሮ ሰቡ አና ዳለ ሰዲ ከሰ ከነ ጅራዱ ገነዱ ወለማ የተደፈረች ሴት ህፃን ልጅ ምን ትላላችሁ ስለዚህ ቪዲዮ ምን ትላለህ ውሸት ናት ትልምቺስ መስፍን ፈይሳ እናንተ ቴዲ እንደዚህ ብሎ ቴዲ አፍሮ እንዲዘፍሮ ቴዲ አፍሮ ስለተናንተናው ንጉስ አይደለም ይዘፈነው ዛሬ እኛ ላይ ስለሚወርደው ውርጅብኝ ነው እየዘፈነ ያለው እኛ ላይ ስለሚሰቃዩት ወጣቶች ነው እየዘፈነ ያለው ያ ኑ እናስተዳድራችሁ ብላችሁ እኛ የበለጠ እናስተዳድራችኋለን ብላችሁ ስለምትገሉን ነው እየዘፈነ ያለው
አምቦ 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 አምቦማ ጭራሽ ኧረ በኢየሱስ ስም ይኸው ምን ትላላችሁ? የደንብ ልብስ ለብሳችሁ ቢሮ ውስጥ ስለምትቀጠቅጡ ይኸው እንዴት አድርገው እንደሚያሰቃዩ እዩ። ጋይስ ሊዘጋ ይችላል። እዩ እንዴት እንደሚያሰቃዩ ፊልም ነው አትሉም? ይሄን ይኸው እንደ ህፃን ልጅ ቂጥ እነዚህ ቂጡን ነው የሚገርፉት። እዩት እዩት። ድሮ ማዕከላዊ ነበር የምንገረፈው። አሁን የት ነው የምንገረፈው? ቢሮ ውስጥ ነው። ቀበሌ ቢሮ ውስጥ፣ ወረዳ ቢሮ ውስጥ፣ መስሪያ ቤት ቢሮ ውስጥ ነው የምንገረፈው። ይህን ጉዳችሁን ለመደበቅ ህዝቡን እያሰቃያችሁ ይኸው ቦርጫቸው እዩት፣ ፈርሳቸውን ማለት ነው። ከርሳቸውንና ፈርሳቸውን እዩት። ያልበላ ደግሞ ያው ጠጥተው ሲነዱ ማለት ነው። ሰክረው ጠጥተው ሲነዱ ያጋጩት መኪና ጥጋ ለፋረፉ ነጠንከን ያው መሀል አስፋልት ላይ ያው ገጠር ውስጥ ማለት ነው። ሚኒሻ ብለው አይታያችሁም? ሚኒሻ ብለው አሁን ይሄ ሁላ ነገር እንግዲህ ምንም እንዳልሆነ በቃ ምንም እንዳልተፈጠረ ለራሳቸው ደጋፊዎች የሚፈልጉትን አበሉንም የሚሰጣቸውንም ጥቅም ይሰጣሉ፣ አፍ ያስይዛሉ። ያ ህዝቡ ግን እዚህ ስቃይ ላይ ነው ያለው። ከዛ እዩት አዲስ አበባን ለማ ይሉናል። እኛ ጥያቄያችን ስለ ልማት አይደለም፣ ስለ መኖር እየሆነ ነው። ስለ መኖር ባለን ጎጆ ቤት ባለን የእንጨት ቤት ውስጥ መተንፈስ ነው። ምክንያቱም መኖር ስላለብን ግዴታችን ስለሆነ ጥያቄያችን የመኖር ሆኗል። የመኖር ትናንትና በጣም ኢኮኖሚ የሚገርመው እኮ ትናንትና የኢኮኖሚ ነበር ጥያቄያችን። የኢኮኖሚ እግዚአብሔር ምስክሬን ነው። ፖለቲካሊና ኢኮኖሚ ነበር ጥያቄያችን። ዛሬ ግን ያ አይደለም ጥያቄያችን። ዛሬ ደግሞ የፈለገ ይምጣ ብቻ እንኑር። ያ እየሆነ ነው ጥያቄያችን። ያ እዩት እንደዚህ ነው የምንኖረው። ኦሮሞ እንደዚህ ነው የሚኖረው። እንዲህ ነው የምንኖረው። እንዲህ ነው ኦሮሞ የሚኖረው። ያው እነዚህ ምንድን ናቸው? ያው ሸርሙጣ አንተ ነህ። ኦሮሚያ አምቦ እንዲህ ነው የምንኖረው። ስርዓት አልበኝነት፣ ቅጣት እንደዚህ ነው። ራቹ ድሮ ትታገል ነበር አይደለም? አሁን ለምን ዝም አልክ? ራቹ ለአንተም ጥያቄ ነው። ለአንተም ጥያቄ ነው። ይሄ ራቹ ለአንተም ጥያቄ ነው። ገላና ይሄ ለእናንተም ጥያቄ ነው። ጫላ ብልትም ለእናንተ፣ ፈይሳ ለሌሳ ለእናንተ። እናንተ እንደዚህ ነው የምንቀጣው።
አባት ትልቅ ሰው አባት እንዲህ ነው የሚንገላታው ህዝቡ። ይኸው እነሱ ደግሞ ካድሬዎቹ ደግሞ ይሁት የሚበላው ስጋ ይሁት የሚበላው ስጋ ይሁት የሚበላው ማለት ነው። ይሁት የሚበላው ምን እንደሚያክል ይሁት። ይኸው ይሄ ነው የሚገለን ይሄ ነው እዩ። ከዛ ሊመጡብን ይለኛል። አያና ደግሞ ሊመጡ ነው የቀድሞ ስርዓት ናፋቂዎች ሊመጡ ነው ይለናል። ወይ ጉድ! በተረፍኩና በመጡ እስቲ ህዝቡ ይትረፍ። እነሱንም ለመምጣት የቀድሞ ስርዓት ናፋቂዎች፣ አንድ ሃይማኖት ተከታዮች፣ አንድ አይነት ቋንቋ መቼኛ ተርፈ መጀመሪያ እኮ እኛ መትረፍ አለብን እኮ። እነሱ እኮ ሲመጡ እኮ እንደ ሀገር መኖር አለብን። መጀመሪያ እኛ እንኖርና ይምጡ። ይሄ ማለት ነው። ይሄ አንደኛው ይሄ ነው የሚበላ ይሁት። ይሄ ነው እንግዲህ አንድ ህዝቡን የሚያሰቃየው ማለት ነው። ጉዲዩ ያው የተደበደቡት ይሁት እዩ። ምክንያቱም ፌስቡክ እንትን ይለዋል። እናንተ ሳቁ። ይኸው እዩ የኦሮሞን ስቃይ እዩት። ስራ ቦታ ሄደው ነው የሚሰሩበት። ይሄ ነው አሁን ይሄ ተይዟል ይባላል። አይዶን ነው አያችሁ እንዲህ ነው የኦሮሞ ልጅ የሚንገላታው። እንደዚህ ነው ማለት ነው። እንዲህ ነው የሚንገላታው። እንደዚህ ነው የሚረገጠው። እንደዚህ ነው የሚገደለው። አምቦ ነው ይሄ አምቦ ነው። ራቹ ይቀጥቀጡ አይደለ ልጆቹ። አንተ አለፈልህ አይደል? እንደዚህ ነው ታዲያ። ቴዲ ለኛ አይደለም ሊዘፍ ነው። አያና ቴዲ አዋሳ ምነው ቴዲ አዋሳ ስለዚህ አታወራም እንዴ አንተ ብስብስ? ስለዚህ አውራ እንጂ አውራ እና ስለዚህ አውራ። አያናን ያዝና ይሄ እኮ አምቦ ላይ ነው በል። አንተ ለሰመት ነው አይደለም የምትከራከረው? ና እንዲህ ነው የምንቀጠቀጠው። ካሜራ ደግሞ ይሄ ደግሞ በድብቅ ካሜራ ያላየው ስንት ጉድ አለ። ስንት የሚደፈሩ ሴቶች አሉ። ይሄ ነው የኛ ህይወት ይሄ ነው። ስለዚህ ዘፈኑ ይመለከተናል። አታስፈራሩ። ሊመጡባችሁ ነው። እንትረፍ እስቲ መጀመሪያ ይምጡ። እንዲህ ነው አንድ ወንድ 3 ቄሮ ነው ወጣቶችን ነው አስቀምጦ እንዲህ የሚቀጠቀጠው። ሽጉጥ ይዟል። ይሄን ነው እንግዲህ እነ ሙባረክ እዚህ ላይ ያለ ምድረ እከክ በሙሉ ይመጣና እውነታው ሌላ፣ ስልጣን ሌላ፣ ፖለቲካ ሌላ፣ እታች የሚሰራው ሌላ፣ እላይ የሚሰራው ሌላ፣ ዘፋኙ ሌላ፣ አልቃሹ ሌላ። ሊመጡባችሁ ነው ይሉናል። ማንም ይመጣው ማንናንና ነው የሚመጣው እንዴ? የለም እኮ ሁሉም ማንም ይመጣብን። ሰሜንም የለም ምዕራብም የለም ደቡብ እንዳይመጣብን ፍሩ። ይልቁንስ ደቡብ ነው ሰላም ያለው። ይሄ ነው እኛ ህይወት። እኛ ግራ አልገባንም። እኔ ግራ አልገባኝም። ግን እግዚአብሔር ደግሞ አምላክ አለ፣ ለሁሉም መልስ የሚሆን አለ። ያንን በጣም አምኜ ነው የምቀመጠው። ለዚህ ነው አንድ እንኳን የሆነ ነገር እንኳን ሆኖ ስንል ደግሞ ለምን በደላችሁ ተነገረላችሁ? ለምን እና ከሊ በደል ዘፈን ላይ ቁጭ ብለው 8 ሰዓት በሙሉ እና አያና
አስቡት የሚወራለት የሚሰራ ስራ እያለ ይሄ መሰራት ያለበት ነው። እንደ ስርዓት ራሱ ስርዓቱ ማውገዝ አለበት። ይሄ የሚሰራ ስራ እያለ ሊመጡባቸው ነው ይለናል። እንትረፍ እስቲ መጀመሪያ እንትረፍ። እግዚአብሔር ምስክሬ ነው። ይሄ ወጣት ይትረፍ እስቲ መጀመሪያ ይሄ ወጣት ይትረፍና እነሱንም ይኸው እንደዚህ አይነት ሰዎች ናቸው የሚታሰሩት የሚሞቱት። ይኸው እዩት እዩ ምን አድርጎ ነው? ምንም ቢያረግም እኮ ወደ ህግ ነው መሄድ ያለበት አይደለም። ምንም ስርዓት አልበኝነት እንደዚህ ነው ያለው። እንደዚህ ኦሮሚያ ላይ ስርዓት አልበኝነት ፖለቲካን ተውት። እንደ ድሮ ይሄ እንደ ድሮ ኦነግ ይሄ እንደ ድሮ ብልጽግና እሱን ተውት። እሱ ደስ ይላል። በሀሳብ ተለያይተ ጠበንጃህን ይዘ ወይ የፖለቲካ ልዩነት ኖሮክ ትታገላል። ይሄ እኮ እዛው ብልጽግና ውስጥ ያሉ ወይ አንድ መሪ ዘመድ ያላቸው ወይ የባለስልጣን ዘመድ ያላቸው ተሰብስበው ይሄንን ፈርሷቸውን አምቡላቸውን ይወስዳሉ። የተዘረፈ ገንዘብ አምጣ ነው፣ ሌላ ነገር የለም። ወይ በሸጥሽ መሬት ይሸጣል ምን ይላል? አምጣ ነው። አምጡ፣ ገንዘብ አምጡ፣ ፎቃቸውን አስረክቡ። ሄዱና ጆሃርን አዳምጡት በማስረጃ። የጆሃር ፖለቲካ ልዩነት ሊኖረን ይችላል፣ ማንስማማባቸው ሀሳቦችን እስከነ መረጃው ግን የሚያቀርበው ነገር የትላንትናው ዛሬ ይበሳል። ብቻውን ትላንት ብዙ አጃቢዎች ነበረው። ትላንትና ያላየነውን ነገር እኮ ነው እያየን ያለ ነው። እንዲያውም ፌስቡክ እየከለከለ ተከታይም እያየን እንዴት ነው እንዲታይና ዝም ትላለ። በቃ ግራ ሲገባ ዝም ትላለ። ግን አትዘፍንም። ሰላም ነን ብለህ ግን አትዘፍንም። ትክክል አይደለም ብለህ ግን መልስ አትሰጥም። እኔ የነ ጉርሜሳና የነ እንትና ዘፈን እኔን አይወክለኝም። አንደኛ ነገር ልጁ የተናገረው ኦሮሞ ብሎ አይደለም የዘፈነው። አንተ የኦሮሞ ልጅ ነህ አይደለ? ጉርሜሳ እንትና የኦሮሞ ልጆች ናቸው። ኦሮሞ ሲነካ ነው አይደል መስፈን ያለባችሁ? የኦሮሞ ህዝብ ሲሰደብ ነው መስፈን ያለባችሁ? ኦኬ፣ ግን አይደለም። መስፈን ካለባችሁ ለራሳችሁ ዝፈኑ። ለሚበድላችሁ ስርዓት አልበኛ ለሆነው በስርዓት ውስጥ ያሉ ስርዓት ላልበኛ ለነሱ ነው መስፈን ያለባችሁ እንጂ ለቴዲ አይደለም። ቴዲ እንዲያውም ዘፈነልን እኮ ለእኛ ነው የዘፈነው። በኦሮምኛ ይዘፈንልን። በኦሮምኛ እግዚአብሔር ምስክሬ ነው። በኦሮምኛ ይዘፈንልን። በኦሮምኛ ይዘፈንልን። ደግሞ ይሄ ነው እንደዚህ ነው የሚቀጠቀጡት ልጆቹ። ሴት ናት ወንድ ነው። እንዲህ ነው የሚቀጠቀጡት። በቃ የትላንትናውም ዛሬ አለ፣ የዛሬውም ትላንትና ነው። ምንም ነገር የለም። እንዲህ ነው የምንቀጠቀጠው፣ እንዲህ ነው የምንሞተው። ያየለን ግን የለም። ብናወራ የሚያዳምጠን የለም። ምክንያቱም አጥፍተናል ነው። በቃ እንዲህ ነው የሚቀጠቀጠው ህዝቡ በወንበዴዎች ማለት ነው። ይህንን ነው እንግዲህ ቁጭ ብለው እንዲህ አልሆነም እንዲህ ሆኗል የሚሉት ማለት ነው። ይሄ ደግሞ የ57 ሰዎችን ህይወት ያጠፉ ናቸው እነዚህ ማለት ነው። 57 ሰው የሞተበት ነው። ኧረ የዚህ ቤት ታሪክ አያልቅም። የዚህ የኦሮሞ ታሪክ መቼም አያልቅም። ስትናገር ደግሞ ለምን ተናገርክ ትባላለህ። ልጅ ላይ ይኬድብሃል፣ ፔጅ ላይ ሪፖርት ይደረጋል። ያ ዝም ስንል ደግሞ ዘፈን ስላደነቅን ብቻ እሰይ በቃ ቁስላችንን ይሄ ሰውዬ ስለ ቁስላችን ዘፈናለን ምናምን ስትል ሌላ ጣጣ ሊያመጡብን፣ ሌላ ችግር ሊያመጡ ደግሞ ይሄ ልጅ ደግሞ እንዲታሰር ይፈልጋሉ። ህዝቡን ማስነሳት በቃ ህዝቡ ሆይ አንልም አትበሉ። የኦሮሞ ልጆች አትበሉ፣ አያገባችሁም።
ይሄኛ ጉዳይ አይደለም። ጮፊ አፋንጌ ጮፊ ይሄኛ ጉዳይ አይደለም። ህዝብን አይደለም የተናገረው። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ህዝብን አይደለም የተናገረው። ኖ ህዝብን ዝም በሉ። ይሄኛ ጉዳይ አይደለም። የኛ ጉዳይ አይደለም። ምንፈራውም ደግሞ በዘፈን ደግሞ የሚመጣብን ነገር እኛ የለም። ዘፈን እኛ ላይ ምንም አያመጣ። ዘፈን ሰው ሲገለብጥ አላየንም። ስልጣን ሲገለብጥ አላየንም። በዘፈን አይደለም። እናንተ ስልጣን ያገኛችሁት በዘፈን ነው እንዴ? ለምን እንደዚህ የምትፈሩት? እና አያና ሆይ ለምን ትፈራለህ? ሊመጣብን ነው። ምንድን ነው ያልከው? ቆይ የሆነ እንትን በጣም ገርሞኛል። ምንድን ነው ያልከው? በጣም የገረመኝ ነገር አለ። የቀድሞ ስርዓት ናፋቂዎች በድጋሚ አቀንቃኞች ሊመጡ ነው። ጤነኛ ነህ እንዴ? አር ሲሪየስ? ምን እንትን ላይ ነው እንደ ቁጭ ያልከው? ሳጠራ ላይ ነው እንደ ቁጭ ያልከው? ታንክና እኮ ባንኩም እኮ ይዘናል እያልክ እየተከራከርክ ነው አይደለ? ምን አስፈራ? አምነን እኮ የሰጠነው እኮ ስልጣኑን እኮ እንድትፈራ አይደለም። ኧረ ደዛ አትፍራ። እንዴት ሰው ይፈራል? ሰው እኮ ፈርቶ አይሞትም። ጌቱ ጋር ነው አካችሁ አንዳንድ ጊዜ ቆይ ምን አባቴ ነው የሚሻለኝ? የሆነ እንትን ነበር የተናገረው ስለምታው እና የሆነ ሰዓት ላይ ግን ላሳያችሁ ብዬ ግን አይመጣልኝ። በመስፈን አይደለም። ዘፈን አያስፈራም። ያ ለማሰርም አትቸኩሉም። ትዝብትን ማለት ራሳችሁ ናችሁ የምትዋረዱት። የመናገርን የዲሞክራሲ ስፒች ኦፍ ፍሪደም ላይ አገር ላይ የኖርክ ሰዎች ሲናገሩ ለማሰር አሩ ሲሪየስ ዋይ ለምን መብቱ እኮ ነው። ጥይት ተኮሰ ልጅ አልተኮሰም። ስም አልጠራም። ስርዓቱን የተናገረው መከዳት ለእኛ ነው። ብዙ የተከዳን አለ። ለእኛ ነው የተናገረው። እኔ አሁን እዚህ ዘፈን ላይ ምን እችል የምታክል እንከን አላገኘሁበትም ምንም ነገር። ለምን ስታስታውቅ አታደርግ? ለጂጂክያ ስትል ጆሮ ሮም አይደለም ወይ? ይኸውላችሁ ደግሞ አንተ ማነቅ በነገራችን ላይ ኢየሱስ በመጨረሻው ዘመን ኢየሱስ ነን ብለው የሚመጡ ብዙ ሰይጣኖች አሉና የመጨረሻው አሁን የቴዲ አፍሮን ፕሮፋይል አድርገህ ካድሬ እኔ ላይ አይደለም እነዚህ አዳዲሶቹ ላይ ሄደና አባላቸው እኔ ጂጂክያ ጋር አይደለም። ኦኬ እኔ ጋር አይደለም። ይሄ አዳዲስ ፖለቲከኞች ሄደና የቴዲን ፎቶ ትይዛለህ ወይ የሆነ ሰው ፎቶ ትይዝና መርዝ ትረጫለህ ነው ያ እኔ እግዚአብሔር ምስክሬ ነው። ግራ ነው የገባኝ። ግራ ግብት ብሎኝ ምንድነው ምን ውስጥ ነው ያለነው? ምን ውስጥ ነው ያለነው? ይሄ ነው በቃ መጨረሻችን። የኦሮሞ የፈለገ ነገር ቢሆን ወደ ወህኒ ቤት ወደ ፍርድ ቤት እኮ ነው የሚሄድ ያለበት። ማንም እየመጣ ልጆቹን ሲቀጠቅጥ፣ ማንም እየተነሳ ተደራጅቶ ሰው ሲገል ዝም ብለን ማየቱ ራሱ ምንድን ነው የሚያመለክተው? ትላንትና ለምን ተገደለ? ለምን ኢኮኖሚያችን በራሳችን አልሆነም? ለምን ፖለቲካችን በራሳችን አልሆነም ብለን ማለት የታገለ አይደል? ኦሮሞ የታገለ። ዛሬ ግን ዝም የሚያስብለን በራሳችን መሞት ኦኬ ነው፣ በሌላ መሞት ግን ታቡ ነው ወይስ ምንድን ነው? ይሄ እኮ ነውር እኮ ነው። ይሄ እኮ የራሳችሁ እኮ ዘሮች ናቸው፣ የራሳችሁ እኮ ወንድሞች ናቸው፣ የራሳችሁ እህቶች ናቸው። ህዝብ እየተሰቃየ ነው ያለው። ግራ ገብቶት እንዴት ነው ይሄ ቤታችሁ ውስጥ የሆነ ነገር ሲፈጠር ጎረቤት እንዳይሰማን ደብቁ አይነት ነገር ቀላል ሲሆን ልትደብቁ ትችላለች። ይሄ ግን የሰው ህይወት ነው እየጠፋ ያለው። ትውልድ ነው እየጠፋ ያለው። ትውልድ እየፈራ ነው ያለው። ጥላቻ ነው እየመጣ ያለው። እርስ በራሳችን ትናንትና ከሌላው ጋር ተጣልተናል። ከሌላው ጋር ጥላቻ ነበረ። አሁን የለም እያልኩኝ አይደለም። አሁን ደግሞ እርስ በርስ እየተጣላ ነው። ጥላቻን እያመጣ ነው። እኔ አሁን
ወደ እኔ እኮ ታተርፈኛለህ ብዬ እኮ ነው ትላንት ካንተ ጋር ያልኩት። ምክንያቱም መጡብሽ ስላልከኝ፣ ምክንያቱም እየገደሉሽ ያሉት ከአንቺ ዘር ውጪ ናቸው፣ ከአንቺ ቋንቋ ውጪ ናቸው። እንዲህ ብለን አይደል ያስረዳኝ። እውነትም ደግሞ ናቸው ብዬ ተቀበልኩ አይደል። ዛሬ ደግሞ እሺ የራሴ ወንድም ነው እየገደልከኝ ያለው፣ የራሴ ቋንቋ ተናጋሪ ነው እየገደልከኝ ያለው፣ እያሳደድከኝ ያለው። እሺ ወዴት ነው የምሄደው አሁን? ወደ እናቴ ወደ ውስጥ አልገባም መቼስ። ወይ ሌላ እንግዲህ የሚሰደደው እየተሰደደ ነው። ስለዚህ እኛና ሌሎቹ ጋር ያለው ልዩነትም እኔና እናንተ ጋር ያለው ልዩነትም የዘርም አይደለም የብሔርም አይደለም የቋንቋ አይደለም፣ ለካ የጥቅም ነው። በቃ ጥቅም ነው እኔ እናንተን የሚያለያየን፣ እኔ እናንተን የሚያገዳድለን። እኔ እንዳልጠቀም የምትሄድበት አካሄድ ነው እንጂ በብሔር አይደለም፣ ለካ በቋንቋችን ለካ አይደለም፣ ለካ በታሪካችንም አይደለም እየተጣላን ያለ ነው። ለካ ጥቅም ነው እኔ እናንተን የሚያጣላን። ለዚህ ነው ይሄ ዘፈን የኔን እሱ ኢትዮጵያን ስለሚያቀነቅንና እሱ ሌላ የፖለቲካ አመለካከት ስላለው አልቀበልህም ማለት ነው። ምክንያቱም የገደልከኝ ነው አንተ እኮ ነው የምትገለኝ፣ አንተ እኮ ነው የምትሰድረኝ፣ አንተ እኮ ነው የኔን እድገትና የኔን የበላይነት የማትፈልገው። እኔ በተፈጥሮ ትልቅ ልሆን እችላለሁ፣ የተለያየ አስተሳሰብ ሊኖረን ይችላል፣ የሆነ የምበልጥ ነገር ግን መጎተት እኮ ኖርማል ነው። እዚህም እኮ ይጎታተታሉ። መገዳደል ላይ ግን እየደረስን ነው። እንዳልኖር ግን እየከለከልከኝ ነው። ታወራልኛል ያልኩ አያና፣ ትታገልልኛል ያልኩ አያና መርቄ ሸኛው። እስቲ ግባና መቼስ በመሳሪያም አልሆነም፣ በጮትም አልሆነም፣ በእርግማንም አልሆነም፣ በጸብም አልሆነም። ግን ውስጥ ገብታችሁ ለውጡት፣ አብይ አህመድ እንዲያዳምጣችሁ ንገሩት ብለን የላክናችሁ ይኸው አመት ሆነን። ትላንት ትሻሉን ነበረ። አትሊስት እዚህ ጋር ችግር አለ እዚህ ጋር ችግር አለ ትሉና ዛሬ ጭራሽ ትሄዱና ይታሰር ትላላችሁ። አከሌ ይታሰር ትክክል አይደለም፣ እንዲህ መሆን አለበት፣ እንደዚህ መሆን አለበት። እንዲህ ጭራሽ ለኦሮምኛ ተናጋሪዎች፣ ለኦሮምኛ አዳማጮች፣ ለኦሮሞች ቃላትን ለውጣችሁ ህዝቡ እንዲነሳ ታደርጋላችሁ። እንዲህ ብሎ ምን አድርጎ ነው ይሄ ልጅ? ምን ብሎ ነው? ምን ዘፍኖ ነው? እናንተ እንደተረጎማችሁት አይደለም እኔ የምተረጉመው። ህዝቡም እንደዛ እንዲረዳው ደግሞ እኔ አልፈልግም። ምክንያቱም እውነታው ይሄ ስለሆነ። ለምን እኔ የፈለገ ነገር አትመጣም በዚህ ዘፈን? አይስወር ነው የምላችሁ። የፈለገ ነገር ይምጣ፣ የፈለገ ነገር ይምጣ። ዞሪ ከእናንተ ጋር ግንኙነትም የለኝም። ሲጀምር ተለያይተናል እናንተ። አሁን ከፈለጋችሁ ተሰብሰቡና ከዛች ከደንቆሮ አሮጊት ጋራና ከዛች ከምስራቅ የምትባለው አሮጊት ጋራ ከበሮ ይዛችሁ ቁጭ በሉ። አይ ዶንት ኬር ዩ ኖ። ምክንያቱም ትላንትና በሆነ ነገር ተገናኝተናል፣ ዛሬ ደግሞ በሆነ ነገር ተለያይተናል ብዬ ነው የማስበው እንጂ እንደዚህ እንገዳደላለን ብዬ አላስብም። እንደዚህ እንጠላላለን ብዬ አላስብም። ጥላቻን አለ እኔ በቃ ፒስ የሆነ የፖለቲካ ዲፈረንት ሊኖረን ይችላል ብዬ ነው የማስበው። ግን ነገሩ እንደዛ ለካ ብር ነው፣ ለካ ገንዘብ ነው፣ ለካ ስልጣን ነው። ከበሮ ያዙና ሙሸውረን። እኔ ደግሞ በምችለው አቅም ደግሞ የዚህ ልጅ ዘፈን እንደዛ አይደለም የሚለው ብዬ ለማስረዳት ሞክራለሁ። ኦሮምኛ ባልችልም እንደዛ አይደለም የሚለው የበፊት ስለነበረው ስለሚኒሊክ የዘፈነው እሱ ሌላ ነገር ነው። በሱ ትናንትናም ሰድበነዋል፣ መልሱም ተመልሶለታል። በጥሩ አርቲስቶቻችን ታሪክም ተነግሮታል። ይሄ ዘፈን ግን ከብሔር ጋር የሚያገናኘው አይደለም። እንደዛ ከሆነ ደግሞ መንግስትሽን ነው አብይ ኦሮሞ ነው የምትሉ ከሆነ ኦሮሞ ብቻውን አይደለም እየመራ ያለው ሀገሪቷን። ከሆነ ደግሞ ጥፋቱን የምትወስዱት እናንተ ናችሁ እንጂ እኛ አይደለም። ኦኬ ስልጣን ላይ ያላችሁ ናችሁ እንጂ ህዝብ እንደ ህዝብ ጥፋት መውሰድ ያለበት አይመስለኝም። ሊሆንም አይችልም። ምክንያቱም ያጠፋችሁት እናንተ ናችሁ። የተሰጣችሁን ስልጣን ስራ ላይ ያላዋላችሁት እናንተ ናችሁ፣ አልሰራችሁበትም። ስለዚህ ልቀቁ። እራሳችሁ የኦሮሞ እያላችሁ ኦሮሞ እንዲህ ብሏል፣ ኦሮሞን እንዲህ ነው እሱ እንደዚህ እያላችሁ የኦሮሞ ፔጅ ላይ እየሄዳችሁ ትላንትና 10 ሰዓት የሚሆን ስታወሩ ነበር። እኔ ጊዜ የሚለኝም አላዳምጣችሁ። አንዳንዴ ነው እንዲህ ስማያችሁ አላዳምጣችሁ። አያና ገብተህ የማታውቅበት የአስሊ ቤት ውስጥ ገባ አይደለ? ለምን ገባክ? ገብተህ ታውቃለህ? እዛ ቤት ውስጥ ገብተህ ታውቃለህ? የቴዲን ዘፈን ለመተርጎም በኦሮምኛ ለመተርጎም ነው አይገባው። ግን የሚገርም ብዙዎቹ ምናልባት 3000-4000 ህዝብ ብዛት እዚህ ጋር ማለት ሊያዳምጠው ይችላል። ግን ህዝቡ ገብቶታል። አንተ የምትለው ቄሮ አይደለም።
ያውቃል ያንተን ማንነት። ከከዱን አንዱ ደግሞ አንተ ነህ። ይሄ ዘፈን እንደውም ላንተ አምነን ለላክን እስቲ እንደው የሆነ ነገር እንኳን ትንሽ ነገር እንደው ትንሽ ነገር ፍንጭ የሆነ እንዴ መቼስ ለውጥ ታመጣለህ ያልኩኝ አይደለም፣ ግን የሆነች በቃ በራስ የሆነ ነገር ሰርተህ ትመጣለህ ሲባል ጭራሽ ሄደ ቀልጠቀራ ጭራሽ ሌላ ታሪክ ፈጥረ መጣ። ሌላ ጭራሽ ይዘ የመጣው ምንድነው? እኛን ማሰደብ። ቴዲ አዋሳን ቤት ውስጥ ገብቶ በውሸት አያና አንተ የረሳኸው ምን እንደሆነ ታውቃለህ? በጣም የረሳኸው ነገር እንዳንተ አይነት ልጆች ኦሮሞ እናት እንዳላት ረስተሃል። አንተ ብቻ አይደለም የኦሮሞ ልጅ የረሳኸው፣ በጣም ትልቁን የረሳኸውና የኦሮሞን ሕዝብ እንደሞኝ የቆጠርከው አንተ ብቻ አይደለም። የማይናገሩ ካንተ ይበላለጡ አንተን በሺህ ጊዜ የሚያጥፉ በአማርኛ ይሁን በቅኔ ይሁን በመልክህ ይሁን በእውቀት ይሁን አንተን ሺህ ጊዜ የሚያጥፉ ልጆች እንዳሉ ኦሮሞ እናት እንዳልወለደች ረስተሃል። በጣም ይሄ ደግሞ በጣም ላንተ ጥሩ አይደለም፣ እነግርሃለሁ። በጣም ጥሩ አይደለም ላንተ። ሄደህ ታስረህ ተጋጭና ወይ የሆነ ነገር ተናግረና እያልኩህ አይደለም። አትሊስት የመናገር ነፃነትን ባንተ መለማመድ አለበት ይሄ መንግስት፣ ይሄ ስርዓት። የትላንትናው አያን አይደለም ማለት አይደለም። ትላንትና ስትናገር የነበረው አያን አይደለም። ልክ አይደለም። እንደዚህ አይነት ዝባዝንኬ ነገር ለህዝብ አታስተምረው። ተጠምዝዘህ መተህ እንደዚህ ነው የተደረገው ሊመጡብን ነው ይሄ ምናምን። የሞቱ ሰዎች ከየት ነው የሚመጣው? ያ አስተሳሰብ አለ የምትል ከሆነ የለም አሸንፈነዋል፣ በልጆቻችን አሸንፈነዋል። ያ አስተሳሰብ እንዳይኖር 30 ዓመት ሆኖታል እኮ። አሁን እኮ ችግራችን እኮ ይሄ የአህዳዊ አስተሳሰብ አይደለም። የኛ ችግር የሆነው አህዳዊ ማለት በነገራችን ላይ ይሄ አንድ አይነት ማለት ነው። ያ የለም ሊኖርም አይችልም፣ አይመጣም። የተቀበለለት ነገር ነው። አሁን የቤተሰብ ችግር ነው ያለብን። ከቤታችን ነው ችግሩ የሚፈጠረው። የቤተሰብ ችግር ነው ያለብን። ወንድም ስርዓት ውስጥ አለ፣ አንዱ እንትን ውስጥ አለ፣ ተቃዋሚ ፓርቲ ውስጥ አለ፣ አንዱ ደግሞ ሀብትና ገንዘብ ውስጥ አለ፣ አንዱ ደግሞ ነፍዟል አኒ በድ እያለ ይቀጠቀጣል። የእሱ ችግር ነው ያለብን። ፋሚሊ ፕሮብሌም ነው ያለብን። የፋሚሊ ፕሮብሌም ከፋሚሊ ፕሮብሌም አንዱ አንተ ነው። ወንድም ሌላ ቦታ ነው ያለው፣ አንተ ሌላ ቦታ ነው ያለው። አምነን ስንልክ ጭራሽ አንተ ተከሽነ አንደኛ ፒፒፒፒፒ እያልክ የመጣብን አንተ ነው። ምንም አትሰራው። ምንም ቀስ ብለህ ብቻ የሆነ ሰው ችግሩን ሲያወራ ከአማራም ይሁን ከትግሬም ይሁን ከከምባታም ከሀዲያም ይሁን በቃ እንደዚህ አይነት ችግር አለ ሲባል ለችግሩ መልስ መስጠት ሲገባ ችግሩን ወደ ኦሮሞ ህዝብ ይዘህ ትመጣለህ። ለምሳሌ የታዘብኩትን ነገር ልንገራችሁ እና አኪለን ምናምን የአማራ ብሔርተኞች ናቸው፣ የአማራ የኢትዮጵያ ናቸው። ሰው ተገሏል ሲሉት ሰው ተገሏል፣ ንጹሃን ተገሏል፣ በሚኒቴሮች እየተጠቁ ነው፣ መከላከያ እንደዚህ ነገር እያደረገ ነው። ምን እንደሚል ታውቃላችሁ? ኦሮሞ ስለማትቀበሉ ነው። ምን አገናኘው ከኦሮሞ ጋር? ምን አገናኘው ከኦሮሞ ጋር? መከላከያው እንደሆነ የኢትዮጵያ ራሱ እኮ ጠቅላይ ሚኒስትራችን እኮ ተናግሯል። ለብዙ ጊዜያት የፈጃብን መከላከያ ነው ስናጸዳና መከላከያውን ስንል ነው። ብርሃኑ ጁላን ስለማትቀር ምን አገናኘው? ብርሃኑ ጁላ ጄኔራል ሜጀር ጄኔራል ነው እንጂ እኮ ወታደር እኮ አይደለም። ወዴት ነው የምታወርደው? ብርሃኑ ጁላ ስርዓትና ደንብ የራሱ የሆነ እንትን በመከላከያ ውስጥ የሚኖር ስርዓት ሊኖር ይችላል። ያንን ሊከተሉ ይችላሉ ወታደሮች። ምን አገናኘው? ለምን ወደኛ የምታመጣው? ጄኔራሎች የሉም አማራዎች፣ ጄኔራሎች የሉም ተጋሮች፣ ጄኔራሎች የሉም ሀዲያ ከምባታ ሲዳማዎች። ምንድነው ወደኛ የምታመጡት? እንዳልክ የምትባል ሰውዬ ራሱ እንዳልክ የምትባል ሰውዬ ያ አብይን መውደድ ሌላ ነገር ነው። ቴዲ ዘፈነው ዘፈን ለምንድን ነው ወደ አብይ የምትወስደው? አብይ ብቻ ነው ፕራይም ሚኒስተር? አብይ ብቻ ነው የብልጽግና መሪ? ለምን አባ ነው ሌሎቹ ለምንድን ነው ወደኛ የምትዞሩት? ወደ ኦሮሞ የምትዞሩት? አብይ ኦሮሞ ነው፣ ኦፍ ኮርስ ኦሮሞ ነው።
የሁላችሁንም ችግር ኦሮሞ እንዲወስድ ነው እንደምትፈልጉት? ሁላችሁም ስታጠፉ ልክ የትግራይ እናት የወሰደችውን የቴዴፍን የህዋትን ችግር እንዲህ ኢህአዴግ አጥፍተው ያው ጣጣ የመጣው እኛ እንድንወስድልን ነው የምትፈልገው? ነገ በታሪክ ልትተኩሱን ኦሮሞ በሆነ ሰዓት ላይ እንደዚህ መስተዳደር ከ100 ዓመት በኋላ ማለት ነው። ዛሬ ልክ እኛ እንደምናወራው ስትመሩ አንድ ላይ በዛ ሰዓት የኦሮሞ መሪዎች ነበሩ። በዛ ሰዓት ሲጨፈጨፉ ነበር። እሱን ግን አትናገሩ። አሁን ግን እዚህ ደግሞ ስትመጡና አብይ ማለት እንደዚህ ነው፣ አብይ ማለት የማይነካ ነው፣ አብይ ማለት who care? አብይ ብቻ ነው እንዴ ብልጽግና ላይ ያለው? አብይ ብቻ ነው ብልጽግና ላይ ያለው? ኃላፊነቱን የሚወስደው አብይ ነው። ለልማቱም ለጥፋቱም ኃላፊነቱን ለምን ብልጽግና የሚባል የሁላችሁም ብሔር ብሔረሰብ ያለበት ስርዓት ነው ያለው። እንዳልክ የምትባል ሰውዬ ማለት ነው። አንደኛ ጴንጤ ነህ። ለምን ነው የምትገባው ፖለቲካ ውስጥ? ዋይ አብይ ማለት የሚወድቅ አይደለም። አንድ ሰው ነው ታዲያ ሀገሪቷን የሚመራው አንድ ሰው ብቻ ነው። አንድ ሰው ብቻ ነው ሀገሪቷን የሚመራው። ህግና ስርዓቱን በሙሉ ሁሉ ጠንቅቆ የሚያወጣው እሱ ብቻ ነው። ሌሎቻችሁ ተስማምታችሁ ፈርማችሁ አይደለም እንደ ፓርላማ ውስጥ የምታወጡት? ፈርማችሁ አንብባችሁ ጌታ ሆይ እርሶ የሚሉትን ሰምተናል አጽድቀናል ብላችሁ አይደለም እንደ ከፓርላማ 500 ሰዎች ሁዩ አርጉ ጋዴም ሽት ቡልሽት ሰነባች ካድሬ ጥንባታ አርፈ ሻት አፕ ዮር ማውስ ሻት አፕ ዮር ማውስ እከካ ፈርሳ ያ አጽድቃችሁ ፓርላማ ቁጭ ብላችሁ 600 ምናምን የፓርላማ መቀመጫ ይዛችሁ ያ እራሳችሁ ደግሞ አብይ አይደለም የሚያጥ እራሳችሁ በዚህ ላይ ፍርድ ቤት ሄዶ ፍርድ ቤት አጣርቶ ህጉን አጽድቆ ሁልሽና ጨብጭበሽ እሳቸው እንዲያውም እኮ አብይ እኮ አስገድዳችሁ አንቃችሁ ፈርም የምትሉት እኮ እናንተ ናችሁ። ለምንድን ነው አብይ ኦሮሞ ስለሆነ ብቻ እንደነ እንዳልክ ያለው መሸሽ የምትፈልገው? ለነገው ጥያቄ ለሚጠፋው ነገር አብቻውን አትንኩታ። ማን ነካው? አብቻውን ማን አባቱ ነው የሚነካው? አብቻውን እስቲ ማን አባቱ ነው የሚነካው? እራስህ ፍራ። እራስህ ከስር ሆነ ለምትገለው፣ እራስህ ከስር ሆነ እራስህ ተጠያቂነቱን የምትወስደው ለምትክደው። ወደኛ አታምጡት፣ ወደኛ አትጎትቱት፣ ወደ ህዝብ አታውርዱት። እናንተ ናችሁ በ5 ሚሊዮን ደጋፊ ያላችሁ አባል ያላችሁ 600 ሆናችሁ ብልጽግና ሆናችሁ የምትመሩት እናንተ ናችሁ። ኃላፊነቱን መውሰድ ያለባችሁ ሁላችሁ። ቴዲ ሐዋሳ ይሄ ሰውዬ እኮ ማለት ይሄ አንዳንድ ስትራቴጂ ማናቅ እንዳይመስላችሁ። አትነኩትን ዘራፍ። የኔ እናት ስንት ጠባቂ እኮ አለው 4 ኪሎ ላይ። እንዴት ብለን ነው የምትነካው? እሱን አይታሰብም እኮ። ማን አባ ነው አንተ ቴዲ ሐዋሳ የምትባል ሰውዬ ይሄንን እንድትናገር ራሱ ማን ነው የሚፈቅድልህ? በግላችሁ አፍቅራችሁት ከሆነ በግላችሁ ባለባበሱ ባለው አነጋገር አፍቅራችሁት ከሆነ የግል አስተያየታችሁን መስጠት ትችላላችሁ። እንደ ፖለቲካ ከሆነ ግን በሚሰጠው አነጋገር ላይ ያችን መዘዝ አድርጋችሁ አውጥታችሁ ነው ልክ ብቻውን እንደፈለጠ እንደቆረጠ ልክ ብቻውን ሀገር እንደሚያስተዳድር አድርጎ እኮ ነው የሚያወሩት። ብቻውን በቃ አብይ አህመድ እኮ ማለት እኮ አላወቃችሁም እንጂ እኮ ወያኔን እንደዚህ አድርጎ ሲገባ ኢህአዴግ ሲያባረር ከመለስ ጭኑ ላይ ሆኖ ምናምን ነገር። የኔ ወንድም እቺ ጠጋጠጋ እቃ ለማንሳት ነው። ብቻውን ተመዞ የሚደነቅበት ብቻውን ተመዞ የሚወቀስበት አንዳችም ነገር የለም። ከዛ ነው የሚመጣልኛ ዘመዶች ኢጆሌ ከኛ ኦሮሞ ቤት ተጠቀኝ። ጌታ ኢየሱስ ክርስቶስ ነው እንዲያ አብያመድ ይሄንን 135 ሚሊዮን ህዝብ የሚያስተዳድረው። እያንዳንድሽ እዚህ ስልጣን ላይ ያለሽው ከቀበሌ ጫፍ አንስተሽ ሚኒሻም ከምትባዩ ጀምሮ ተጠያቂ ነሽ። ለጥሩም ተመስጋኙም ለመጥፎም ተጠያቂ ነው። ሁላችሁም ናችሁ። ሁላችሁ ይሄ በግል ማሞጋገስ በግል እንትን ማለት ነገ መከራውና ስቃዩን የኔ ልጆች እንዲቀበሉ አታመቻችሁ። ኃላፊነቱን በአታው መከራው ስቃዩ ተው። በታሪክ ተወቃሽነትን እንዲሆን አልፈልግም። እኔ አልፈልግም። ራሴን አውጣለሁ። አልፈልግም። ፊክስ ዩር ፔኒስ ዩ ቡልሽት። ፊክስ ዩር ሄር ፊክስ ዩር ፔኒስ። ወይኔ ተዘጋ በቃ። ይህን ስለተናገርኩኝ ማለት ነው። ኮፒ ሊንክ አርጉ ጋይስ። እንግሊዝኛ በደንብ ነው የሚሰማው። ዩ ጋይስ አንድ ነገር ልንገራችሁ። እቺ ጠጋ ቀለም አንሳት ነው።
እያንዳንዱን ነገር የተሞገሰን የሚመስላችሁ ያ እናንተ ጀግናው አብይ አህመድ የምናምን ተወላችሁ የምናምን ለእናንተ ሊመስላችሁ ይችላል የተሞገሰን። we are smart እንዲህ ስታሽሞነሙኑን ለምን እንደምታመቻችሁ እኔ አውቃለሁ። ብዙዎቻችን የኦሮሞ ልጆች እናውቃለን። የምታሽሞነሙነን መሬትን ስላገኛ ነው። የምታሽሞነሙነን ተጠቃሚ አፈን እንድትዘጋ አፈ ላይ ስለታበሰልን ያ ሌላው ደግሞ መኖር አቅቶታል፣ ቤተሰብ መኖር አቅቶታል ሲል የማታዳምጥ ከሆነ እኛንን የምንበላው። ስለዚህ ቴዲ ሐዋሳን ብትሆን አያናም ብትሆን የምትጠቅሙን ጥቅም የለም። ለኛ ለኦሮሞ የምትጠቅሙት ለአብይም አትጠቅሙትም፣ ለማንም አትጠቅሙትም። የምትጠቅሙት ልንገራችሁ፣ ስርዓትን የሚጠቅመው ስርዓቱ በሚሄድበት ስተት ሲኖር አቅም ሳይኖረው ሲቀር ያንን ቦታ ተክታችሁ ስትናገሩ ያ ነገር እንዲስተካከል ስታረጉ ነው እንጂ ነው ለግል ጥቅማችሁ ለዩቱባችሁ ለመሬታችሁ ስትሄዱ መንግስት ለሚሰጣችሁ ተቀባይነት ምናምን ግን መስዋዕትነቱን የሚከፍለው ግን ይሄ ምስኪን ህዝብ ነው። ነገ ስትዋጉ እናንተ ፊንፊኔ ላይ አይደለም የምትዋጉት። ምክንያቱም ለሰራችሁት ፎቅ ታስባላችሁ። ብዙ ጊዜ የዓለም ፖለቲካ ላይ ተቃዋሚዎችም ሆነ ስርዓቶች ወደ ከተማ እንዳይገቡ በጣም የሚያስጠላኝ በጣም የሚገርመኝ ህግ አለ። ዳርዳር ላይ ክልሎቹ ላይ ምናምን መዋጋት ይችላል። ሱዳንም ብትሉ ሰሪያም ላይ ብትሉ ዝም ብላችሁ ተመልከቱ። ልክ ከተማ ሊገቡ ሲሉ ነው ስርዓት የሚገረሰሰው። አንዱን ያነሱና አንዱን ያስቀምጣሉ። ዝም ብላችሁ ጦርነት ባለባቸው በየመንም ብትሄዱ ምናምን ብትሄዱ ሌላ አካባቢ ላይ ሰው የሚኖር አይመስላቸውም። ይሄ ኢንተርናሽናል የዋር ህጋቸው ነው። ቡልሽት ማለት ነው። እነሱ ያስቀምጡልን። ከመጀመሪያው ህዝቦች ተበድለናል ብለው ሲሉ ማስተካከል ሲችሉ ልክ ዳርዳሩ ከተቃጠለ በኋላና መንግስት የሚቀመጥበትን እንደ ፌደራል ፊንፊኔ መቀመጫ ያለው ጋር ሲደርስ ጊዜ ግን ኃይላቸውን ያመጡና ናቶ የሚሆን አሜሪካ የምናምን ቡልሽት ይመጡና ተነስ ብለው ያነሱታል። ዳርዳር ያለው ህዝብ ምንም አይመስላቸው። ምንም ነገር ጦርነቱ የሚካሄደው ዳርዳር ላይ ነው። ልክ ከተማ ላይ ሲሆን ግን ያስገድዱና በፕሌናቸው ወይንም ደግሞ በሚያወጡት አውጥተው ኔክስት ሌላ መሬት ተካሉ። አየህ፣ ከሰው ይልቅ ከተማ የሚከበርበት ዓለም ላይ ነን ያለነው። ፎቅ የሚከበርበት ዓለም ላይ ተቋም የሚከበር ምክንያቱም ከተማ አካባቢ ላይ ብዙ ልማት ስላለ ብዙ ነገር ስላለ እዛ አካባቢ ላይ ጦርነት አይቻልም ብለው ስለሚያስቡ ግን ዋናው የሰው ችግር ነው፣ የሰው ህይወት ነው ሊያሳስበን። ስለዚህ የእናንተ ጥፋት አዲስ አበባ ላይ አይደለም የምንከፍለው፣ ፊንፊኔ ላይ አይደለም የምንከፍለው፣ ሸገር ላይ አይደለም የምንከፍለው። መጀመሪያ ሸዋ ኦሮሚያ ላይ ነው የሚመጣው ዞ ይዞ የሚያልቀው ያ ህዝብ ነው። ሲቀጥል ዳርዳሩ ነው የሚነደው። የእናንተ ስቃይ ማለት ነው፣ የእናንተ ጥፋት ማለት ነው፣ የእናንተ ችግር ማለት ነው። ለዚህ ነው ከተማውን በመስታወት አድርጋችሁ የምትሰሩት። ገጠሩን ለጦርነት ሜዳ ታበጃጁልናላችሁ። መንገድ ብቻ ነው የምትሰሩት። ህዝቡ ደግሞ እድሜ ልኩን ሰላማዊ ጦርነትን እየታገለ ይኖራል። ረሃብን፣ በሽታ፣ የኢኮኖሚ ችግርን፣ ድህነትን። የኛ ህዝባችን አፍሪካ፣ ኢትዮጵያ እድሜ ልካችን ጦርነት ላይ ነው። ታንክ አልተኮስንም እንጂ ከህይወት ጋር እንታገላለን፣ ከድህነት ጋር እንታገላለን፣ ከጤና ፕሮብሌም ከተቃውሞ ጋር እንታገላለን፣ ከራሳችን ካልቸር ጋር፣ ከትምህርት ቤት ጋር እንታገላለን፣ ከመልማት ጋር እንታገላለን። እድሜ ልካችንን ጦርነት ላይ ነው ያለነው፣ የራሳችን የላይፍ ጦርነታችን ላይ ማለት ነው። እናንተስ መስታወት ላይ ትሆናላችሁ፣ ከተማ ሁልጊዜ ከተማ ታሳምራላችሁ፣ ትረሱናላችሁ። ከዛ እናንተ አትወርዱ። 30 ዓመትም ታስቆጥራላችሁ፣ 20 ዓመትም ታስቆጥራላችሁ። ምክንያቱም ከተማ ውስጥ ነው ያላችሁት። አውታሩም ዜናውም ሚዲያውም ያለው ከተማ ላይ ነው። ገጠሩን ግን አያዩ። እንደዚህ የሚቀጠቀጡት ልጆቻችን ግን አይታዩ፣ የሚገደሉት ቤተሰቦቻችን ግን አይታዩ። ለዚህ ነው ሁሌያችን ከተማ የምታሳምሯት። ታውቁታላችሁ እንዴት መዝራት እንደምትችሉ፣ እንዴት ብር ማስተላለፍ እንደምትችሉ፣ እንዴት ልጆቻችሁን የት ወስዳችሁ ማሳደግ እንደምትችሉ። ከከተማዎቹ ደግሞ ተቋዳሽ የሆናችሁ ደግሞ ከተሜዎች እንደነ ቴዲ ሐዋሳ አላችሁ። ስትሄዱ የምታርፉት ሸራተን ነው፣ ስትሄዱ የምታርፉት ሂልተን ነው። ስትሄዱ ምክንያቱም ከተማ የምትኖሩበት ከተማ የምትሄዱት ከተማ፣ ወደ ገጠሩ ግን አትገቡ። ከዛ ታባሉን አላችሁ። ቴዲ ሐዋሳ ዘፈን ያወጣል፣ የህዝቡን ችግር ይናገራል፣
ትከፋፍሉታላችሁ እና ያኔ ይመጣሉ እና አማራ አክለ ይመጣሉ ያጋግሉታል ከዛ ስርዓቱስ በቃ ለዚህ አሁን ዘፈኑ በራሱ የሚያሳስር ነገር የለም ግን ህዝብን እየቀሰቀሳችሁ ስላላችሁ ልጁ የሚታሰርበት መንገድ ምክንያቱም ዘፈኑ መጀመሪያ እንዲቀሰቀስ ተፈልጓል ያሉን አመለካከትም ተሰጥቶታል ከዛስ ምንድነው የምታረጉት ኦኬ ህዝቡን የዚህን ያለ አነጋጋሪ ስለሆነ ዘፈኑን ሲዘፍኑ የታሰሩ ሰዎች አሉ ሌላ ደግሞ አለ ስለዚህ ይሄ ሰውዬ ድጋሚ እንደዚህ አይነት ነገር መፍጠሰል መታሰር አለበት ይሄንን የምትፈጥሩት እነማን ናችሁ እናንተ ትርጉም የምትሰጡት እና ያናና አያናዎች ናችሁ ትርጉም የምትሰጡት እናንተ ከዛ ያም ይመጣና እንደዚች እንደ ማህይብ ደግሞ ደንቆሮ እቺ አለች እዚህ ስዊዘርላንድ ያለች ታዲያ የዘፈንክል ለፋናልክ ምናምን ነገር ኖ ደንቆሮ ነሽ አልኩሽ ደንቆሮ ነሽ አላለም ለራስሽ ዝፈኝ አላለም አላለም የሁሉንም ነው የዘፈነው ያ ደግሞ በዚህ በኩል ይቆጠታል ሰደበን ህዝብ ሰደበን ኦሮሞን ስልጣን ላይ ስላየ ዳር ነው አለን ይላል ዘራፍ ይላል ሀጫሉን ይጠራል ምናምን ወሬ ይላል ወንድሞቹ እኮ ይገደላሉ አምቦ ከተማ ውስጥ ያጫሉ ወንድሞች ይገደላሉ ጥፋት አጥፍተው ቢሆን ራሱ ይቀጠቀጣሉ ሁልሽም ተተረጉሚያለሽ ለነገሩ በጣም ይቸግራችኋል በጣም ይቸግራል እራሳችሁ አማርኛ ተናጋሪዎቹ ዘፈኑ ይቸግራችሁ እራሳችሁ የኛዎቹ ትርጉማችሁ ሁሉ ጊዜ የበፊት ችግር ስላለበት የስርዓቱ የዛኛው ስርዓት ናፋቂ ነው እና ኃይለ ሥላሴ የነ ሚኒሊክ ብላችሁ ስለምታስቡ ያ ሊመጡብን ነው ትላላችሁ እንዳያና ያለው ችግርም አለባችሁ ግን ይመጡብናል ሳይሆን እየመጡብን ነው ሳይሆን እየኖርነው ነው ይንስቃይ እየኖሩት ነው ልጆቹ እየኖሩት ነው አባቶች እየኖሩት ነው እናቶች እየተደፈሩ ነው ሴቶች ይመጡብናል እኔ እኮ እግዚአብሔርን ኬር ይሄ አመለካከት አሁንም አልጠፋም ይላል ይሄ ሰውዬ ከራስ ላይ ጠፋ ይችላል ቪክቲም ስለሆንክ እውነታው ግን የሉም የት እናምጣት ወይ እንፍጠራቸው እነዚህ አህዳ የሚባሉት ከየት ነው የምናመጣቸው we are another time 21 ሴንቸሪ ላይ የትላንቱን ጆይቱን ታስባለህ እንዴ ከየት ነው የሚመጡት ሶስት መንግስት እኮ ተበላ ደርግ መጣ ኢህአዴግ መጣ አሁን ከየት ነው የሚፈጠሩት እነዛ ሰዎች አሁን እኮ እኛ እኮ በጣም ከ50 ዓመት በኋላ እኮ ፕሮቴስታንት የሚለውን እኮ ሃይማኖት እኮ አስገብተናል ወዴት ነው የምትሄዱ አያና ሁሌ እንዳስፈራራችሁ ሁሌ ጊዜ ከዛ በኋላ ስንት ሃይማኖት መጣ በጣም የሃይማኖት ዲሞክራሲ እኮ እንዳለ እኮ የምታውቀው እኮ ፍቅር አሲዝም እኮ መጥቷል የተወሰኑ ሰዎች በዛ ላይ ማምለክ መብታቸው ነው ዲሞክራሲ መብታቸው ነው ሲፈልጉ ለምን የፈለጉትን አይሆንም መብታቸው ነው ያ ነገር እንዳይራባም እንዲራባም ወሳኙ አንተ ነህ ሊመጡ ነው ይሄ ትግል እንግዲህ አንሞተም are you serious አንተ ቪክቲም ነህ I'm not victim ለዛ አባቶች ይከፍሏል it's 150 years ago የለም ማን እንደዚህ አይነት ነገር ልጁ ማሰር ከፈለክ እኔ አያና ቴዲ አፍሮ ባወጣው ሙዚቃ ያ ስላልተመቸኝ ናፈቀኝ ቴዲ አፍሮ እስር ቤት ይግባልኝ ብትል መብት ነው መታሰር አለመታሰሩን አይዶን ይሄ መንግስት መቼስ ያደርጉታል አይደል በእኛ ግን አታሳቡ የሚመጣብን የለም እኛ ውስጣችን ያለውን አውጡልን ውስጣችን እየገደሉን ያሉት የራሳችን ልጆች የራሳችን ቋንቋ ተናጋሪዎች የራሳችን ነቀይ ላይ ተወለዱት ስርዓት አልበኞቹን አውጡልን እነሱ ሃይበሉልን ፖለቲካው ላይ ደግሞ ሄዱበት እየሄዳችሁበት ነው መቼስ መሬቱም ሰፈሩም ሜዳው ላይም እየተዋጋችሁ ነው ከኦላ ጋር ሆናችሁ እሱን ፈቅደንላችኋል የፖለቲካ አመለካከት ነው ሰላማዊ ሰው ግን አትግደሉበት ሰላማዊ ወጣትን ግን አትግደሉት ትውልዱን አትግደሉት እሱን ያዙልን እሱን የምትሄዱበት ከሆነ ሄዱ የማትሄዱበት ከሆነ ኦኬ ግን በዘፈን እኛ አንወድቅ በዘፈን ምንም የሚሰማን ነገር የለም ምክንያቱም ዘፈኑ ስለሚመለከተ አማርኛ ደግሞ በአማርኛ ለምን ዘፈነ ካላችሁ ደግሞ አማርኛ ፌደራል ቋንቋ ነው ብላችሁ ፓርላማችሁ ላይ አጽድቃችሁታል አንቀጽ 8 ላይ አይደለ ታዲያ በምን ይስፈን ይልጅ ያደገበት ነው እሱም ቪክቲም ነው ሁላችንም አማርኛ ቋንቋ ነው የምናወራው እና በምን ይስፈን የአዲስ አበባ ልጅ ነው ሀጫሉ በኦሮምኛ ዘፍኗል እሱ በአማርኛ ዘፍኗል
መልእክቱ ይለያያል ተሳናዘር። ስለዚህ ግን ገብቶናል፣ መልእክቱ ገብቶናል። ገብቶናል። እኔ ገብቶኛል። እናንተ ገብቷችኋል? ገብቶኛል። አታስፈራው። ማንም የፈራ የለም የኔ ወንድም፣ ማንም የፈራ የለም። እዛው ተፈራሩ እናንተ ሌቦቹ። እናንተ ይሄንን ዘፈን የምትተረጉሙት ኦኬ፣ ይሄንን ዘፈን ደግሞ የኛ እናንተ እዛው እኛን አታነካኩ። አም ሲሪየስ፣ እግዚአብሔር ምስክሬ ነው። ህዝቡን አታነካኩት፣ በተለይ የኦሮሞን ህዝብ አታነካኩት። የለንበትም፣ አያገባንም። አንደኛ ያገባናል ብንል እንኳን እንዴት ነው የሚያገባል? ሆይ ለምን ምናችንን ነካይልች? ዳር መቆም መሃል መቆም እንዴ? ዳር የቆመም አለ መሃልም የቆመ አለ። መሃልም የገባለ ዳርም የገባለ፣ የተከዳም አለ ያልተከዳም አለ፣ የተስማማውም አለ። ይሄ እኮ በሁሉም እኮ በማንኛውም ለምሳሌ ነገርኳችሁ ከዛሬ 150 ዓመት በፊት ፊንፊኔ ላይ የነሙና የነገላና ዘሮች ሲባረሩ ከዛ በኋላ መሃል የገቡት ሰዎች አሉ አይደል? ቤተሰቦች አሉ አይደል? ዛትስ ሚ የኔ ዘሮች ናቸው። ስለዚህ ዘፈን እንዲያውም ለኦሮሞ ነው የተዘፈነው፣ ስለ ሙናና ስለ ገላና ህዝቦች ነው። ምክንያቱም አሁንም ዳር ነን ያለ ነው። ቴዲ የዘፈነው ስለ ኦሮሞ ነው። ማን ነው ያባረረው? ማናት ፊንፊኔ ማን ሆና ነው? የማን ቄ ሆና ነው? ስለዚህ እንዲያውም ቴዲ ለኛ ነው የዘፈነው። ለሙና ለገላና ዘሮችን የዘፈነው ለኛ ነው የተዘፈነው። ኦሮምኛ ስላልሆነ ነው ለኛ ነው የተዘፈነው። ይሄ ነው ሄዱበት። ኦሮሞ ለኛ ነው የተዘፈነው። ለኛ ዘር ማንዘራችን ለጠፋው ለተባረር ነው ለኛ ነው የተዘፈነው። አሁንም ዳር ነን። እስቲ አዲስ አበባ ከተማ ውስጥ የትኛው ኦሮሞ ነው የአንድ ፎቅ ባለቤት ያለው? የትኛው ነው ዛሬ ልማት እያልክ የምታደርገው ላይ ማን ያለው? ማንም። የመኪና ባለቤት ልትሆኑ ትችላላችሁ። የመኖሪያ ቤት ባለቤት ልትሆኑ ትችላላችሁ። ኢኮኖሚው ላይ ገብታችኋል እንዴ? አልገባችሁም። ድንቁ አንድ ሀብታም ቢኖር ስታሰድዱት አልነበረም እንዴ? አንድ የኢሊሊ ሆቴል የትኛው ነው? ገና ትግል ላይ ነን። ገና ሰካራሙ ካድሬው ምናምን አከሳከስ ሊል ይችላል። ለእኛ ነው የተዘፈነው። ቴዲ ለሙና ለገላና ዘሮችን የዘፈንከው፣ ለጉለሌ ነው የዘፈንከው፣ ለመሀል ከተማ ለኦሮሞ ነው የዘፈንከው። ለእኛ ነው የዘፈንክልን። ዳር ለቆም ነው። በነገራችን ላይ ዘፈኑን ዝም ብላችሁ አዳምጡት። ዳር እኮ ያለው እኮ ከፊንፊኔ ውጪ ኦሮሞ ዳር ቆሟል። አይደለም እንዴ? ለእኛ እኮ ነው የዘፈነው። መድኃኒዓለም ዝም ብላችሁ ዘፈኑን ይዩት። ትሪዮ አማርኛ እንደረድሽ ትበጃለሽ ከሆነ ለእኛ ነው የዘፈነው። ዳር አማራ ቆሟል እንዴ? አማራ ያለው ጎጃም፣ እናንተን ምንድነው ስሙ ጎንደር፣ ወሎ፣ ኦሮሞ ያለው ዳር ላይ ነው። ዳር ቆመን ከተማዋን እያየናት ነው እኛ ኦሮሞች። ለእኛ ነው የዘፈነ ልጅ በአያቱ በኩል አድርጎ ለእኛ ነው የዘፈነው። አያና አዳምጠው። ለእኛ ነው የዘፈነው። ለእኛ በዳሊኒ ለእኛ ነው የተዘፈነው። ብልጽግና ለእኛ ነው የዘፈነው። ይሄ ነው፣ እንደዛ ነው ዘፈኑ። ለኦሮሞ ነው፣ ሄዱበት። እግዚአብሔር ምስክሬ ነው። ለእኛ ነው የተዘፈነው። ወዴት ነው የምትሄዱት? የተከዳ ነው እንደ ድጋሚ እኛ ነው አብረን ታግለን አብረን አቤት ብለን ልጆቻችንን በአንድ ጉርጓድ ቀብረን። ማን ነው አሁን እዛ ያለው? ማን ነው እዛ ያለው? 40 ዓመት በሙሉ የልጅ ልጆቹን የገበረው ዳውድ ኢብሳ ስልጣን ላይ እንዴ? ለልጅ ልጆቹ አስተላልፎ መሮ የት ነው ያለው? ጫካ። ጀዋር መሐመድ የት ነው ያለው? አሜሪካ። አሁን የት እንዳለም አይታወቅም። ካንትሪ ሉስ ሆኗል እሱ ራሱ ጀግናው ማለት ነው። የት ነው ያሉት ልጆቹ? ትግሉን ማን ይከዳን? ብልጽግና። ማን ነው ዳር ያስቀረን? ብልጽግና። የትግሉ መሪ ለማ መገርሳ የት ነው ያለው? አይታወቅም። ሰማይ ላይ ይሁን ምድር ላይ አይታወቅም የት እንዳለ። ማን የተከዳው? ማን ተከዳን? እኔ እኮ ይሄ ዘፈን እኮ ወዴት እኮ እኔ እኮ ወዴት ነው የምትሄዱት? ግሬ ዘፈን ማን የታገለው? ማን የተከዳው? እውነት ለመናገር በእንትኑ ከሄድን እኮ እነ አንዳርጋቸው እነ ገዱ አንዳርጋቸው
ኦሮሞ አማራ የተባለው እነሱ ናቸው ዳርዳር የቀሩት በብዙ ከተረጎም ነው ማለት ነው። እነ ለማ መገርሳ ኢትዮጵያ ትቅደም ብለው ምንድን ነበር ኦሮ አማራ ያሉት እነሱ ናቸው። ስለዚህ ቴዲ አፍሮ የዘፈነው ለነዚህ ነው በዚህ ውስጥ ላለፉት በዚህ በ8 ዓመት ውስጥ ምክንያቱም የሚወክለው እነሱን ስለሆነ ያ ማለት ደግሞ ብሔር ተኮር ነገር የለውም በነገራችን ላይ ምክንያቱም ሲመሩት የነበሩ የተለያዩ ሰዎች ስለነበሩ የተለያዩ ብሔሮች ስለነበሩ ወዴት ነው የምንተረጉመው? እግዚአብሔር ምስክሬ ነው። እኔ ግራ እየገባኝ ነው። ወዴት ነው የምንተረጉመው? ስንቱ ነው ጉድባይ ብሎ ጉድላክ ብሎ ወይ ጉድ ብሎ ወደ ሀገሩ የተመለሰ ወደ አሜሪካና አውሮፓ የተመለሰው ስንቱ ነው? በጣም ብዙ። that's why ስለዚህ ልጁ የዘፈነው እንዲያውም ለእናንተ ነው። ውሰዱት፣ አትስጡ ለሰው። ለእናንተ ነው የዘፈነው ለተገዳችሁት። ይሄ ፖለቲካሊ ደግሞ አይደለም። ሰፈር ቤት ምናምን ቢሆን ኖሮ ቆርቆሮ ምናምን እያለ ይዘፍን ነበር። መሬት ምናምን ቢሆን ቆርቆሮ ምናምን መሬት ቅርስ ምናምን ሊል ይችል ነበር። ኖ አምኖ መከዳትን ያለው አዳምጡት። እኔ በተለያየ ነገር ነው የሚገባኝ። አያን አዳምጠው በደንብ። የአማርኛ ችግር እንኳን ያለብህ አይመስለኝም ነበር። አንዳንድ ጊዜ ልጁ እኮ አማርኛ አይደለም የሚዘፍነው። በነገራችን ላይ ትክክለኛ አማራዎች የሚያርጉት ቅኔ አይደለም። እንደዛ ብላችሁ አታስቡ። እንደዛ አይደለም የሚዘፍነው። እሱ የሚዘፍነው የራሱ የሆነ ቋንቋ አለው። ቴዲ አፍሮ የራሱ የሆነ ቋንቋ አለው። በነገራችን ላይ ከእናንተ ከአማራዎቹ ጋር የእናንተ የደብተራው አማርኛ አይደለም የሚዘፍነው። ይህ ቅኔ ሰም ወርቅ ምናምን ዘይቤ እሱን አይደለም። እሱ የራሱ የፈጠራት እንትን አለች፣ ዘይቤ አለች። እሱን ነው የሚዘፍነው። የራሱ ቋንቋ አለው ልጁ። እግዚአብሔር ምስክሬ ነው። ዝም ብላችሁ አዳምጡት። ዝም ብላችሁ እዩ። ስለሱ የተጻፈ ነገር አለ ብዙ አይታችሁ ከሆነ ማለት ነው። መብታችሁ ነው። የአዲስ አበባ ልጆችም ተከርተናል ካላችሁ መብታችሁ ነው። እናንተም በራሳችሁ መብታችሁ ነው። ፎንቃ ራሱ በሴትና በወንድ ያለን ነገር ራሱ መከዳት በሁሉ ነገር ሊተረጎም ይችላል። ግን ሞር ግን ወደ ፖለቲካው ወደ እውነታው ከሄደን ግን ወቅታዊ ነገሮች በ8 ዓመት ውስጥ የነበሩትን ነገሮችን የሚያመለክት ከሆነ የ8 ዓመት ነው አይደል? ዘፈኝ በዚህ 8 ዓመት ውስጥ የተሰራ ስራ ነው አይደለ? ምልከታ ከሆነ ደግሞ በ8 ዓመት ውስጥ ምንድን ነው የተፈጠረው የሚለው ወደ እውነተኛው ታሪክ ስንሄድ እውነተኛው ነገር ስንሄድ ከ8 ዓመት ውስጥ ማን ለማን ተከራርቷል፣ ማን ለማን ተገዳድሏል፣ ማን ለማን ተፈጃጅቷል፣ ማን ለማን በቃ ቀጥ ብለን የምንሄደው እኮ ለማ መገርሳና አብይ አህመድን ነው። አብረው የመጡ ሰዎች ናቸው። አብረው ትግሉን ሲመሩ የነበሩ ሰዎች ናቸው። ስለዚህ ሁለቱ ይነጋገሩበት። የቴዲ አፍሮ ዘፈን ለለማና ለአብይ አህመድ ጋብዘናቸዋል። ለኢፒፒ ማለት ነው። ሌላ ታሪክ ሊፈጠር ነው። ሌላ ችግር ሊመጣ ነው። ተነጋገረን እኮ ውስጥ ዘፈኑ እንደዛ ነው። እኔ ቁጣ አልፈልግም። እኔ ራሴን ኦፒኒየን የሰጠሁት እንዳንጣላ ከገባክም። ምክንያቱም ዲሞክራሲ መብት አለ። በኦሮሞ የፈለግኩትን መናገር እችላለሁ። አንደኛ ሀገራችሁ ላይ አይደለም ያለሁት። በስነ ስርዓቱ የምንነጋገር ከሆነ ግባ። ቁጣ ግን እኔ ብትቆጣኝ ቴዲ አፍሮ እንዲህ ነው ብትል አልቀበልም። በአሁኑ ዘፈን ነው የምልህ፣ በድሮን አይደለም፣ በዚህኛው ዘፈን ጂጂ ኑሮች ላይ ፎከስ አድርጌ አሁንም ሰው እሳት ውስጥ ሊከቱሽ ነው። ማን እሳት ውስጥ የሚገባው? እኔ ጂጂ ለምን እሳት ውስጥ የሚገባው? አልገባም። እሳት ውስጥ አልገባም። ለምን እሳት ውስጥ የሚገባው? መብቴ ነው የመናገር። ፖለቲካ ውስጥ አልገባው። ሰላም ጂጂ አውሪ። ቆይ ትንሽ ጊዜ ሲጭ ሚዩት አድርጌ አዳምጥሻለሁ። መንገድ እኔ እንዳትቆጣኝ ሀሳብ ብቻ ነው። እኔ በዲሞክራሲ አምን የለ ታቂ የለ። ግን ይሄ ትርጉሙን ምናምን ነገር እንዲያደርግሽ ነው አመለካከቴን የተናገርኩት። እኔ በቃ በራሴ የተረዳሁት መንገድ ትክክል። ችግር የለም። እነ ያናም ሌሎችም ካሉ ተጋብዞ
ሀሳቦችን ምን ያለያና ኖ ነገሩን ነው የምልሽ። ሀሳብ ያላቸው ምን አስበህ ነው እንደዚህ ያልክ አልገባኝም ምናምን እየተባባል ነገሮችን ወጥ የሆነ ሀሳብ መፍጠር ይቻላል እና ችግር የለውም። አንቺም በገባሽ ግፊበት እኛ ሀሳባችንን እንሰጣለን። ችግር የለም። እኛ እርስ በርስ አንጫጫንም በሀሳብ ነው። ሃይ ቡርቃ መለሳለሁ። ጥሩ ነው። እኔ ጭቅጭቅ ሰልችቶኛል። እንዲህ በቀን በውስጥ መቀጠቀጥ የገባኝን የተናገርኩት ናይት ሶኪ ዘርዬ ነው እንትን እኔ የማንም ደጋፊ አይደለሁም። ፖለቲካም ይሄ ፖለቲካ አይደለም። የምናወራው ስለ ወቅታዊ ችግር ነው። ወቅታዊ ችግር ደግሞ ማለት ይሄ ዘፈን ላይ እያየን ዝም ማለት ልክ ይሄ ዘፈን ግን ሲወጣ ኦኬ ይሄ ዘፈን ይነካናል፣ እኛ ነው የእኛን ችግር ይነካል። ነገሩ ቋንቋው እና አመለካከቱ የልጁ ሌላ ቢሆንም ግን ሙዚቃ ቋንቋ ናት። ሙዚቃ የራሱን የቻለ ቋንቋ ነው ብዬ ነው የማምነው። ስለዚህ ወቅታዊ ነገር እየተደረገ ያለው በዚህ በ8 እየተደረገ ያለው ነገር እኔ ከ8 ዓመት በፊት የወጣውን አልበሙን እኮ ከኔ በለጠ እኮ ቴዲን እኮ በመቀስ እኮ ነው ፎቶን የቆረጥኩት አይደለ ባለፈው። በአሁኑ ግን ይሄ ዘፈን ለእኔ እኔ የማውቀው ትርጉም አለው ማለት ነው። ያንን የተናገርኩት ያለሁት ቡርቃኮ ኬር ነግቢ ኬሪ ቡርቃ እንዴት ነህ? ሰላም ነህ ወይ? አለን አክስታችን ወደ ትግል ተመልሳለች። አንተ ምን ተሰራለህ? እኔ አቅም የለኝ ቡርቃ ትግል አይደለም። እኔ ዘፈኑን ሰሞኑን በቃ ኖርማል ነው ያየሁት። በቃ እንደማንኛውም ሰው ኖርማል ሳይ ቀጠቀጡኝ እና ይክ ያልቀሩ ሌሎቹ አልቀር ቀጥቀጥ አረጉኝ። ኦኬ ምንድን ነው ያጠፋሁት? ከዛ እነዛ ደግሞ አሉ ሴተኛ ዳሪዎች ፖለቲካ ይሁን ምን እንደሚያወሩ አላውቅም። እነሱን ቀጠቀጡኝ። ኦኬ አሁን የኔ ጥፋቴ ምንድነው? የማውቃቸውም ሰዎች እንዲቀየሙኝ አልፈልግም። የራሴ ሰዎች የምላቸውም ገባ ልክ አይደለሽም አሉ፣ ግን ላስቀይማቸው አልፈልግም። በበፊቱ ማለት ነው እሱ በዘፈነው ብዙ የቆሰሉ ሰዎች አሉ። እሱ ሌላ ነገር ነው፣ የበፊት ነው። እኔ አሁን የተናገርኩት በዚህ ነው። ዘፈኑ ተመችቶኛል አልኩ ገባ፣ ግን ተቀጠቀጥኩ። ማስረዳት አይቀልም። ኢትዮጵያ ሆናለች እንደዚህ ሆናለች፣ ድሮም አልታገለችም። ኦኬ እኔ ድሮ አልታገልኩም፣ ችግር የለውም። ለወደፊቱም አልታገልም። የራሴን ህይወት መኖር ነው የምፈልገው። ቢዝነሴን፣ ህይወቴ፣ ልመናዬን አንዳንድ አበባ ምናምን እንዳላችሁት እሱን መኖር። ግን ዘፈኑ አሁን ያለውን ወቅታዊ ሁኔታና ነባራዊ ነገሮችን ያመለክታል። እኔ የምታገለው ልጅ አይደለም። ይሄንን ካድሬ አስመሳይ ነሽ። ከጀርመን የሀገር እንኳን ከገባው ስንት ዓመት ሆነኝ። እንዴት ነው ካድሬ አስመሳይ መሆን? በምን በቴሌፎን ነው ካድሬ መሆነው? ልጆች ይልቁንስ ስላለው ነገር ብትወያዩ አይሻልም? ስላለው ነገር ጂጂዬ ዘፈኑን አዳምጠዋል ቡርቃ? አዎ በደንብ ደጋግሜ። እሺ ሙባረክ ሙሰማ እና ህዝቡን የምታደራጀው አንተ ነህ። ያ በኦሮምኛ እየተረጎምክ ማለት ነው። ኬር ትገቢያለሽ? አስገቢያት፣ ኬሪን አስገቢያት። የታለች? አስገባት አንተ ሞዴሬተር እኮ የለም። ሙባረክንም አስገቢው እና ሙባረክና ግባ። ምንም አይጠቅመንም የኔ ወንድም። አንተ በፈለግከው ነገር መተርጎም ጥቅም የለው። ሙባረክ የሚጠቅመው ምን እንደሆነ ታውቃለህ? የሚጠቅመው በስነስርዓቱ መረዳት ሙዚቃውን። ሙባረክ አንበሳ አውርድ። እኔ ጋር ስትመጣ አበባ፣ ሌላው ጋር ስትሄድ አንበሳ ገብቻለሁ። ቆይ በቃ ላውርደውና አንበሳ አውርዶ ይግባ። ላስወርድ። ሰላም ብያለሁ። ገብቻለሁ። ያው የፈለግኩትን የመናገር መብት ካለን ብቻ ነው መናገር የምችለው። መብትህ ነው። አዎ እሺ። ምናች ቡርቃ ይቀድመኛል እኮ ቡርቃ እኮ ይርታ ትላንትና ሙዚቃ አከም ጅርታ ሙቤ ነጋ ኬቲ
አይ ቀጥይሽ ጂጂ። እሺ ትላንትና የቴዲ አፍሮ ሙዚቃ ላይ አስተያየት ሰምቻለሁ። ሙዚቃም ሰርተህ ተናደህ ስትናገር ሰምቻለሁ እና ምንድን ነው ያናደደህ የቴዲ አፍሮ እንትን ላይ ሙዚቃ ላይ ምንድን ነው? አሁን በየትኛው ሙዚቃ ነው? አሁን 18 ሙዚቃዎች ነው ያሉት። በየትኛው ትራክ ላይ የትኛው ሙዚቃ ላይ ነው የኦሮሞን ህዝብ ነክቷል ብለህ ታስባለህ? የኦሮሞ ፖለቲካ አሁን እዚህ ጋር የኦሮሞ ፖለቲካ ነው የነካው ወይስ ህዝቡን ነው የነካው? ሃይማኖቱን ነው የነካው? ምኑ ጋር ነው ያንተ አስተያየት ያለው? አንድ ሁለተኛ ነገር ደግሞ ከብልጽግና ጋር ነው የምታያይዘው ወይስ ከኦሮሞ ህዝብ ጋር ነው ወይስ ከኢትዮጵያ ህዝብ ጋር ነው የምታያይዘው ወይስ ከምን ጋር ነው የምታያይዘው? ሁለተኛ ሶስተኛ የቴዲ አፍሮ ዘፈን በአሁኑ ነው አስተያየት እየሰጠን ያለው ከዚህ በፊት በዘፈነው አይደለም ወይ ከዚህ በፊት አሁን ባወጣው አልበም ላይ ብቻ ነው አስተያየት መስጠት ያለብን። አመሰግናለሁ። ቡርቃዬ ልቀጥል ወይስ? ቀጥል ሙቤ፣ ችግር የለውም ቀጥልና። አንደኛው ነገር እኔ ሙባረክን ሁኜ ነው እያወራው ያለሁት። ከአሁን በፊት ላለው ያልሽው ትንሽ ገመድ ነገር ጣል ያደረግሽው እንድታነሽልኝ። ከአሁን በፊት የሰው ምኒልክ በኢትዮጵያ ብሔር ብሔረሰቦች የተወቀሰውን የኢትዮጵያን ብሔር ብሔረሰቦችን የጨቆነው ሰውዬን መቃብር ውስጥ ያለውን ገባሽ? መቃብር ውስጥ ያለውን ሰውዬ ወጥቶ ምን ብሎ ዘፍኗል። በተደጋጋሚ ወተን ይቅርታ እንዲጠይቅ ብንነግረውም መስሚያ የለውም። ስለዛ ይሄ ሰው ጠላት ነው ከምኒልክ። እኔ እንደ ሙባረክ ከምኒልክ አይተናነስም ቴዲ። አንድ ሁለተኛው ይቅርታ ስለሱ አይደለም እያወራሁት ስለአሁን። ቆይ ላላ ከአሁን በፊቱ ለታንሳ ስላችሁ ነው። ጠላቴ ነው ለኔ። አሁን ያኛው የሁላችንም ነው፣ ያንተ ብቻ አይደለም። የሁላችንም እንደ ኦሮሞ ካደረክ በኋላ እንደ ኦሮሞ ላይ ፎቶውን አውጥቼ እንደዚህ ልቀድር አለብ ነው። እሺ እሱን አለብ ነው ማያውቀው ስለሌለ እሺ አለብኩልሽ። ያ አሁኑ ሙዚቃ ላይ ገብቻለሁ፣ አዳምጫለሁ ደጋግሜ። የትኛውን ከፈለግሽ አብረን እንዳዳምጠው እንችላለን። አስደምጫለሁም ደግሞ ተርጉሚያም ብሎ ማንተናሽ የተረጎምኩትም ማለት ነው። በፍቅር ጠርቶን ከዳር እስከ ዳር መሀል ላይ ገብቶ አወጡን ወደ ዳር ምናምን የሚለውን ነገር ማለት ነው። እሱን ነው እንትን ያልኩት፣ ትንተና የሰጠሁበት የተረጎምኩት እሱን ነው። አንደኛው በፍቅር የጠራው የኢትዮጵያ መንግስት ብልጽግና ፓርቲ የብልጽግና ፓርቲ ሊቀመንበር ነው። በፍቅር የኢትዮጵያን ብሔር ብሔረሰቦች በፍቅር የጠሩ እሳቸው ናቸው፣ ዶክተር አብይ ማለት ነው። እሳቸውን መናገር ፈርቶ መሀል ላይ የገባው ጥያቄ ጠየቅኩ። መጀመሪያ ጆከር ቤትም ገብቼ ብዙ ቦታ ገብቼ መሀል ላይ ገብቶ ከመሀል ላይ የወጣው ማን ነው? መሀል ላይ የገባው ማን ነው ብዬ ስጠይቅ እሱ ጆከር በይፋ ማለት ነው ኦሮሞ ነው ብሎኛል። ጆከር ደግሞ ማን ነው? አይ የሱ ወሬ አንቀበልም፣ የሱ ወሬ እንትን አንልም ለሚሉት መስሚያ የለኝም። ለምን? ስለሚቀበሉን ነው የሚከታተሉት፣ ስለሚቀበሉን ነው ኪንግ የሚሉት፣ የልባቸውን ስለሚያደርስላቸው ነው እንትን የሚሉት። ኦሮሞ የሚለውን ቃል ተጠቀመ ማለት ነው ጆከር። የሆነ ቪዲዮ አለኝ ከፈለግሽ። ልጆችም ነበሩ፣ ወደ 5000 ሰው ነበር እኛ ስም ማለት ነው። ከዛ በኋላ ኦኬ መሀል ላይ የሌለው ኦሮሞ ነው፣ መሀል ላይ ገብቶ ያለው ኦሮሞ ከሆነ ብዬ እጄ ይኸው እንደዚህ ነው ብዬ ቪዲዮን ሰራው። ገባሽ? ህዝብ እንደ ህዝብ ምንም አይነት ነገር የተጠቀመው ነገር የለም። ከኦሮሞ በላይ የጮኸ ያለ የለም፣ እውነት ለመናገር ማለት ነው። ትላንትም ዛሬም ኦሮሞ አልገባም ወደ ቤት፣ እየተናገረ ነው፣ እየተፋለመ ነው፣ ጥያቄውን እየጠየቀ ነው። ለምንድን ነው እንደዚህ ተብሎ ህዝብን ማነሳሳት? በተለይ ደግሞ ኢትዮጵያ ለእኔም ለየትኛውም ኢትዮጵያውያን አገሩ ነው፣ ለሁላችንም ማለት ነው። እኔ በአሁኑ ሰዓት ላይ ሀገሬ እንድትረበሽ ወደ ሌላ ወደ ጭቅጭቅ ወደ ምናምን እንድገባ አልፈልግም። ህዝቡ ሀገር ውስጥ ያለው
ሰላም ካለው ሰላም አለው በሰላም ይኑር። ሰላም ከሌለው ሰላም የለውም። በአንድነት ተባብሮ የፈለገውን ነገር ያድርግ። ከዛ ሌላ መሀል ላይ ገብቶ ምናምን የሚለው ነገር ነው። ያን ነገር እንድተረጎምና ኦኬ በጆከር የተነሳ ነው። ጆከር ለሰጠህ መልስ እሺ ጂጂቆ ሙቤፍ ከጆከር ይልቅ ግን ከጆከር ይልቅ እኔ በከምጃታን ጅርቱ አንተ ይፍ የሰውም ብሔር ግን ማንንም አልነካውም። እዚህ ጋር ጂጂ የትኛውንም ብሔር አልነካውም። አዎ ነካ እያልኩ አልወጣኝ። ግን ተርጉመህ አንተ ብዙ ተከታዮች ስላሉ የኦሮሞ ልጆች አንተ የምትላቸው ነገሮች ተቀባይነት አላቸው ታውቃለህ። ያንን ነገር በምትናገርበት ሰዓት አመለካከታቸውን አረዳዳቸው ሌላ እንዳይሆንና ሌላ ችግር ውስጥ እንዳንገባ ልታረገን ትችላለህ ያልኩህ ለዛ ነው። በነገራችን ላይ ጆከርን ታውቀዋለህ፣ ባህሪው ፖለቲከኛ እንደሆነም ታውቃለህ። ጆከር ፖለቲከኛ ማለት ደግሞ ያገኛትን መርፌ በሙሉ ወደ ፖለቲካ የሚለውጥ ነው። ይህን ልጅ ሊጠቀምበትን ፈልጎ ሊሆን ይችላል። ገባ? ግን አንተ ማዳመጥ ያለብህ አንተ አማርኛ የሚቸግርህ አይደለም። በደንብ ቋንቋውን ትችላለህ እንደ ሌሎቹ አይደለም። ለምን ዘፈኑን አዳምጠህ መረዳት እኮ ትችላለህ። ማንም እኮ አንተ ወደዚህ ወደዛ የሚመራ ሰው አይደለንም እኛ። ትልቁ አሁን ችግሩ ምንድን ነው? እኛ በሰው አንመራ። ያልሰደበንን ሰው ሰድቧቸዋል፣ ያልተናገረን ሰው ተናግሯቸዋል ቢሉ እኛን የምናውቀው አይደለም እንዴ? በነገራችን ላይ ከተናገርካቸው ደግሞ በፍቅር የጠራው አብይ ነው አልክ አይደለም? በፍቅር ጠርቶ ሰላማዊ ሰልፍ፣ በፍቅር ጠርቶ ሀገር እንስራ ማለትና ዳር ማስቆም ይለያያሉ። በብዙ ነገር ልንተረጉም መሀል ላይ ገብቶ አወጡን ከዳር የሚለውን እስኪ ተርጉሙ። መቼ እኛ የመሀል ሰዎች እንዳልሆነ ታውቃለህ። ዳር ላይንም ያለነው እኮ እኛ ነን፣ መሀልም ያለነው እኛ ነን። የሀገር ባለቤት ግንዶችም እንደሆነ ታውቃለህ እኛ ነን። ማንም ስለተናገረ ማንም እጁን ስለጠቆመብን እኛ ሊሰማን ይገባል። እኛ ዳር መሆናችንን ማንም ሊነግረን፣ እኛ መሀል መሆናችንን ማንም ሊነግረን። እኛ ባለቤትን አይደለን እንዴ? አባቶቻችንን ሲያሳድጉን እኮ ባለቤት ናችሁ ብለውን ያሳደጉን። ባለቤት ስለሆነን መሰለኝ አድዋ ድረስ ሄደን የኢትዮጵያን ዳር ድንበር በአጥንታችን ያስከበር ነው። ኡጋዴ ድረስ ሄደን አጥንታችን የከሰከስ ነው። ማን አባቱ ነው ስለኛ ዳርና መሀል መሆኑ የሚነግረን? የትኛው ወንድ? የትኛው ሀገር ባለቤት? ይህን ደግሞ ከጭንቅላታችን ውስጥ እኔ የሚገርመኝ ነገር ዲዲ ይቅርታ አድርጊልኝ እንጂ አንቺ እንደተረዳሽው እነሱ ቢረዱ ለአንቺ የሰጠሽን ልብ ለእነሱ ቢሰጣቸው ነው የምለው። አሁን እዚህ ኮሜንት ላይ አሁነን ነው ትናንትና ጆከር ቤትም ማለት ነው ኦሮሞ ነው በግልጽ ማለት ነው ኦሮሞ ነው ኢትዮጵያ ያደረጋት ህዝብ የሰማውን ነው እኮ እየነገርኩሽ ያለው። ከ5000 ሰው በላይ ጆከር ቤት ኦሮሞ ኢትዮጵያ ቆርቁሮ ያወጣት ኢትዮጵያ ያደረጋት አማራ ነው ሲለኝ አይደለም አልኩት። የኢትዮጵያ ብሔር ብሔረሰቦች ናቸው። አዎ አለ ተመልሶ ኮሜንት ላይ መሳተፍ ሲጀምሩ። አዎ የኢትዮጵያ ብሔር ብሔረሰቦች ናቸው፣ ግን ኦሮሞ የለበትም አለ። ሰበቡ ደግሞ አለኝ ካርታ አመጡ። የኢትዮጵያ ካርታ ላይ ኦሮሞ የሚባል ብሔር የለም። ማዳጋስካርና ኬንያ ላይ ያሉት ኦሮሞዎች ከዚህ ሂዶ ነው ወይስ እነዛ ወደዚህ መጥቶ ነው የሚለውን ጥያቄ ያቀረበ። አላቅም አልኩት። አላቅም ግን ኦሮሞ ላልከው ባልቻ አባነፍሶ የሚለውን ስም እስኪ የት ጎንደር ላይ ወይ ጎጃም ላይ ወይ ደግሞ ሌላ ቦታ የት ቦታ ተወልዶ አባቱ ማን የዘር ሀረጉን ንገረኝ። ለዘር ሀረግ ደግሞ ከኬንያ ነው የመጣው ብትል ከሆነ ደግሞ የዘር ሀረጋችን እስራኤል እያሉ ተጭኖ እየሄዱ ያሉ የአማራ ተወላጆች አሉ አልኩት። እኔ ግን እነሱን ኢትዮጵያዊ አይደለሁም የማለት መብት የለኝም። እስከዚህ ነው ገባሽ? እዚህ ይሄ ነገር ደግሞ መሬት ላይ ላለው ህብረተሰብ ሳይሆን ሚዲያ ላይ ላለው እንደፈለገ ለሚናገረው እንደፈለግን የምንናገረው ስላለን ነው። እኔ አሁን በቃ ካሁን በኋላ ኪኒን አሁንም ራሱ ወደ እናንተ ራሱ ልመለስ እችላለሁ። በጥበት ላነሳ እችላለሁ። ኪኒን አልቆብኛል። እዚህ ሰሞን ኪኒን እስከመጣልኝ ማብራሪያ ባልሰጥ ጥሩ ነው። ኪኒን እየዋጥኩ ነው እንትን የሚለው እናገረው። ስለዛ እንደዛ አይነት ወላሂ ጂጂ ትላንትና ማለት ነው ኪንግ ትክክል። አዎ ኦሮሞ የሚባለውን ብሔር አናቅም። ብሔርን እንደ ብሔር አልኩ። የወረድኩበት ምክንያት ብሔርን እንደ ብሔር የሚጠላ
በተለይ ኦሮሞ የሚለውን ብሔር እየጠላ እኔ ኢትዮጵያዊ ነኝ የማለት መብት የለውም። ማንም ስለማይበልጥ ነው። ኦኬ እሱ ሌላ ፖለቲካ እናንተ በሱ ተነጋገሩ፣ በታሪክ ተነጋገሩ። በዚህ ዘመን ላይ ግን ትናንትናና በቀደም በተደረገው ነገር ነው ቪዲዮ የሰራሁት እንጂ ጂጂ እኔ በሌላ ነገር አለ ይቅርታ አድርጊልኝ። እኔ ደግሞ የምልህ ምንድነው እንደዚህ አይነት ፊት የሆነ ቦታ አትስጣቸው። አንድ ሁለተኛ ነገር ደግሞ ሙዚቃው እናንተ እንደፈለጋችሁ በፖለቲካው በታሪኩ ተነጋገሩ። ይህን ሙዚቃ በተመለከተ ግን መጥፎ መልእክት የለውም። ሙባረክ መጥፎ መልእክት የለውም። እሺ ይቅርታ ጂጂዬ እህቴ በጣም ማከብርሽ ማለት ነው። ወላሂ እኔም ጥላቻ የለኝም ለሰው። እስኪ ንገርኝ፣ በፍቅር ጠርቶን ከዳር እስከ ዳር መሀል ላይ ገብቶ አቆሙን ከዳር አለ። እኔ ደግሞ ማቀው የቱለማ ህዝብ አባቶቻችን፣ እናቶቻችን፣ አያቶቻችን ከፊንፊኔ ውስጥ ተነቅሎ ወደ ዳር እንደተጣሉ ነው ማቀው። ገባሽ? እሱ ተጠራጠርኩ ራሱ ገባሽ? እሱ ከ150 ዓመት በፊት የነበረው ነው። ትክክል ነው። ይህ ልጅ ግን የዘፈነው መሀል ላይ የገባው ማንን ኦሮሞ መች ገባ? መች ቆሜ? መች ዳወጣ? ገባ? እስኪ ማን ተነስቶ አንድ ሰው ሁለት ሰው አይደለም፣ ማን ተነስቶ ማን ገባ? እራሱ ቦሌ ሚካኤል እየኖረ ገባሽ? ቦሌ ሚካኤል ቡልቡላ ማለት ነው እየኖረ ትንሽ የሚባል ነገር አለ እኮ ማን ነው? ስለዚህ ትርጉሙ ሌላ ነው መሆን ያለበት። ትርጉሙ ወደ ፖለቲካ ነው። እሺ ተርጉሚልኛ። ግን አልቻልኩልካ